ክቡራን ተመልካቾቻችን አዲስ ዓመት ምክንያት አድርገን ከጠቅላይ ሚኒስትር አብይ አህመድ ጋር እያደረግን ያለነው ቃለ መጠይቅ ለባል ጭውውትም እንጀራለን አገራዊ ጉዳዮችን ያነሳንበት ስላለ ጠንከር ያሉ ጉዳዮችም አሉን አሁንም እንደቀጠለ የሚገኘው 2012 ኮሮናን ጨምሮ በርካታ ፈተናዎች አገሪቱ ያጋጠሙባት ዓመት ነበርና እነዚህ 2012 ያጋጠሙ ፈተናዎች በተለይ ለመንግስት ወይም በለውጥ አመራሩ ስላሉ አካላት ምንድን ነበር የፈጠረው ትምርትና ጥንካሬ ማለት እንችላለን በ2012 ሰው ሰራሽ እና ተፈጥሯዊ ችግሮች ነበሩ ኮሮና ብቻ ሳይሆን የበረሃን በጣም አለ እርሻውን የጎዳብን ዝናብ እንዲመጣ ብዙ ለፍተናል ብዙ ደክመናል ደሞ ጎርፍ ሌላ ችግር ሆኖብናል ሰው ሰራሽም ግጭቶች መፈናቀሎች ጸቦች እዚህም እዚያም ነበሩ እነዚህ ሁሉ ያልጠነከረውን ሲስተም ቀደም እንዳነሳውት በሂደት ላይ ያለው ሲስተም ሞር አዳዲስ ፈተና እየገጠመው እነዛን ፈተናዎች እየተጋፈጠና እየተማረ እንዲሄድ አርጎታል ሲስተሞች እንግዲህ ወይም ሮበስት ናቸው ጠንካራ ናቸው ይመጣ ነገር ማፈን ማስቀጥ የሚችሉ ናቸው እንደዛ አልነበረም የኛ ሮበስት ተቋማት ጠቀሜታም ቢኖራቸው ከአቅማቸው በላይ የሆነ ኃይል ሲጣደሙ ክራሽ ያደርጋሉ ይሰበራሉ የኛ አንተ ፍራጃይል ነበር ችግሮች ሲያጋጥመን በየጊዜው እየተለወጥን ነው የመጣ ነው ብዙዎች ነገሮች ላይ ግብረ መልሳችን እየተነከረ እንደ ሲስተም መናበቡ እያደገ መጥቷል ያው እንደዚህ አይነት ፈተናዎች ሁሉ ጊዜም ስለሚያስተምሩ በብዙ ተምረንበታል ለምሳሌ ኮሮና በሁሉም ኃይሎች በአለም ላይ ዓለም ይባል ተናጋሪ በሀገር ውስጥ ሙያተኞች ሰኔ ላይ ሐምሌ ላይ 20 ሚሊዮን 30 ሚሊዮን ኢትዮጵያ ይያዛል እየተባለ በጣም ብዙ ሟርቶች ንግግሮች ነበሩ በአፍሪካ ደረጃም እንደዚሁ ሰፊ ነገር ይነገራል እስካሁን ባለው ሁኔታ አፍሪካን በአራት ከፍለ ስታይ የሳውዙ ከፍተኛ ቁጥር አለው ቀጥሎ ኖርዙ ከፍተኛ ቁጥር አለው ቀጥሎ ዌስት እና ኢስት አሁንም ዌስት ይበልጣል ከኢስትም ቢሆን ኢስት አጠቃላይ ያነሰ ደረጃ ነው ያለው እኛም ውስጥ አፍሪካ ላይ ከሞቱ አጠቃላይ ቁጥር ሲታይ እና ከነበረው ትንበያ አንፃር ሲታይ ያነሰ ነው በርግጥ ኮሮናን ማናናቅ ጥሩ አይደለም ኮሮናን ማራከስ ጥሩ አይደለም መከላከል ስለምንችል በመከላከል ውስጥ ብዙ ህይወት መታደግ ስለምንችል ዝም ብሎ እንደሌለ አርጎ ማሰብ ጥሩ አይደለም ሰዎች እየሞቱ ያያየን እየተጎዱ ያያየን ምናልባት ደግሞ በተለየ መንገድ ሁለተኛ ራውንድ መጥቶ ያጠቃ እንደሚችል ግምቶች ይያሉ መዘናጋት ተገቢ አይደለም በኮሮና ጊዜ ውስጥ እኔ አስደሳች የማያቸው ጉዳዮች አንደኛ ኢትዮጵያ በአፍሪካ ላይ ጉዳዩን ለመከላከል ቀድማ አውቃ የተሳተፈችበት መንገድ በአለም ላይ በጂ20 ሀገራትም ይሁን በሚረዱ ሀገራት እና በተላልቅ ተቋማት ላይ ተጽዕኖ መፍጠር የቻልንበትና አፍሪካን በብዙ መንገድ ያገዝንበት አመት ነው ኢትዮጵያን ብቻ ሳይሆን በዳስ ረዛውም ሊሆን ይችላል በተጨማሪ ሀብት ወደ አፍሪካ እንዲመጣ ማድረግ ሊሆን ይችላል ቁሳቁስ እርዳታ ላይ ሊሆን ይችላል ከፍተኛ ስራ የሰራንበት አመት ነው ለኛም ለሌሎችም ከኛ አንፃር ለምሳሌ ህዝቦቻችን ማድ ማጋራት አለባችሁ ይሄንን መከራ ምናልፈው ተባብረን ነው ብለን ያነሳነው ሐሳብ በጣም ብዙ ባዶ የሆኑ መሰቦች እንዲሞሉ አድርጓል ያ እንደ ቀላል የሚታይ አይደለም በቴክኖሎጂም ሲታይ ግብረ መልስ በጣም ፈጣን የነበረው እውነት ለመናገር ለምሳሌ ባጭር ጊዜ ውስጥ ነው ማስክ አፍ መሸፈኛ ማምረት ጀመርነው ለንጽህና የሚውሉ ቃዎች ማምረት ጀመርነው እነሱ በቂ አይደሉም ቴስት ኪት ከውጭ ያስገባን ስለማያዛልቅ በሚል በጣም ባጭር ጊዜ ውስጥ ነው ቴስት ኪት አሁን ምናልባት በሳምንት ለሳምንት ባልበለጠ ጊዜ ውስጥ ኢትዮጵያ ውስጥ ምርት ይጀምራል ቴስት ኪት ያመረትን ነው አፍ መሸፈኛ እና አፍንጫ መሸፈኛ ያመረትን ነው ሌሎች ለጽዳት የሚውሉ ቃዎች ያመረትን ነው ለኛ በሚበቃን ከዛም አልፎ ለኤክስፖርት እንዲውል ቶሎ በፍጥነት ነው የተለማመደው ይሄን ነገር ከፍተሻ አንፃር እንኳን ብትወስድ ኮሮና ሲጀመር የመጀመሪያውን ሰው ሳምፕል ደቡብ አፍሪካን ይላክ ነው ደቡብ አፍሪካ ልከን አንድ ቀን አድሮ ነው መጥቶ ፖዚቲቭ ኔጌቲቭ የተባለ ነው ዛሬ ከ20,000 ሰው በላይ በቀን መመዘን የሚያስችል በጣም በርካታ ላቦች ገንብተናል ከመሬት ከዜሮ ጀምረን ላብ ገንብተን በ20,000 በቀን ቴስት ማድረግ ብቻ ሳይሆን በአፍሪካ ላይ ቁጥሩ የኛ አነስተኛ ነው ብለን ስለተነሳን እስከ መስከረም ባለው ጊዜ ውስጥ ቢያንስ 1 ሚሊዮን ሰው ቴስት ማድረግ አለብን ብለን አቅደን እየሰራን ነው አሁን እየተገባደደ ያለ ይመስለኛል በብዙ መንገድ ሲታይ ለበሽታው ለኢንሲደንቱ ፈጣን የሆነ ግብረ መልስ ለመስጠት
እድል አግኝተናል። ከዚህ አንፃር በውጭ ሀገር የሚኖሩ ኢትዮጵያውያንም ከወትሮ በተለየ መንገድ በብዙ መንገድ ድጋፍ ያደረጉበት በማቴሪያል በተለያየ ቁሳቁስ ሰፊ ድጋፍ ያደረጉበት እና በዓለም ላይ ድምጻችንን ማስደመጥና ማግኘት የምንችለውን እድል ሁሉ ያመጣንበት ነው። ከኢኮኖሚ አንፃርም ቢታይ የነበረው ሂደት በጣም ይገርም ነው። ላለፉት 5 ዓመታት የኢትዮጵያ ኤክስፖርት ያሽቆለቆለ ነበር፣ በየዓመቱ እየቀነሰ ነበር። በኮሮና ውስጥ ነው ለመጀመሪያ ጊዜ በድምር ሲታይ ከ14% በላይ ኤክስፖርት አድርጓል። በውጭ ምንዛሬ ሲታይ ከፍ ያለ ገንዘብ ማምጣት ችለናል። ኮሮናው እንዳያቆመን ኮሮናው በፊር ዞን ውስጥ በፍራቻ ውስጥ አንቆ አቆይቶ አጠቃላይ እድገታችንን እንዳያቆም ሰፊ ጥረት ተደርጓል። ኢኖቬቲቭ የሆኑ በጣም በፈጠራ የተሞሉ አመራሮች ተሰጥተዋል። ውጤቱም እጅግ ተስፋ የሚሰጥ ነው። እዛ ውስጥ እየተማርን እያደግን ችግሮችን ሲያጋጥሙ ለነገው እንደ መነሻ ትምህርት እያየናቸው ይሄንበት ሁኔታ ነው ያለውና ብዙ ጠቃሚ ነበር ብዬ አስባለሁ። ለሲስተሙ ለመማር ጠቃሚ ነበር። እንግዲህ ኢትዮጵያ ውስጥ እንደምታየው የታቀደ የተጠና ችግር አለም ያለው ኢንሲደንት ነው ያለው። አሁን እናንተ እየተነጋገርን አንድ ጉዳይ ቢፈጠር በአንድ ሀገር ይናወጣል። ኢንሲደንት ማኔጅ ማድረግ የሚችል ኢንሲደንት ማስቀረት የሚችል ኢንሲደንት ማኔጅ ማድረግ የሚችል ሲፈጠርም ቆም ብሎ የሚያስብ ማህበረሰብና መንግስት መሆን ያልቻለው እንጂ የሚያጋጥመን መነሻው ስታየው ከሚፈጠረው አጠቃላይ ውጤት ጋር አይመጣጠንም። መነሻውን ቆም ብለን ማስቀረት ማኔጅ ማድረግ ከቻልን ብዙ ህይወት ብዙ ንብረት መታደግ እንችላለን ማለት ነውና ኢንሲደንቶች ናቸው ያጋጠሙን ያሉት። እነሱን ደግሞ ለመከላከል የሚያስችል የተሻለ ብቃት እየተፈጠረ እንዳለ ይሰማኛል። በኢትዮጵያ ውስጥ ባለፉት የለውጥ አመታት ውስጥ በመላቸው 2 አመት ከወራቶች ባሉ ጊዜዎች ውስጥ በሂደቶቹ መካከል በርግጥ ቅድም ስናነሳቸው የነበሩት በፖለቲካ መስክ በተለያዩ መስኮች ለውጦች እንዳሉ ብዙዎቹ ይስማማሉ። በተለይ ሰብአዊ መብት አያያዝ ማንሳት እንችላለን። የኢኮኖሚንም ቢሆን በብዛት አልዳሰስነውም እንጂ እስካሁን ባነሳነው መልኩ ለውጦች እንዳሉ ማሰብ እንችላለን። ነገር ግን የለውጡ መንግስት ተፈትኖ የወደቀው የህግ የበላይነት ላይ ነው ይላሉ። ላለፉት 2 አመታት ህዝቡ አሁንም ቢሆን በህግ የበላይነት በኩል ጥያቄዎቹ አልተመለሱለትም። በርካታ ዜጎች ይሞታሉ፣ በርካታ ዜጎች ይፈናቀላሉ። አሁንም ቢሆን የስጋት ህይወቶች በበርካታ በተለያየ የኢትዮጵያ አካባቢዎች ላይ እንደቀጠሉ ናቸው ይላሉና መንግስት ለምንድን ነው የህግ የበላይነት ማስከበር የተሳነው? በተለይ ችግሮች ሲደርሱ ደግሞ ቀድሞ የመድረስ ሁኔታም አልተመለከተንም የሚል ቅሬታ ይነሳል። ለምንድን ነው ያን ማድረግ ያልቻለው? ኢትዮጵያ ውስጥ ከፍተኛ የሆነ የዲሞክራሲ ጥማትና ፍላጎት አለ። ይህ የዲሞክራሲ ፍላጎትና ጥማቱን ግን በቁንጽል የመገንዘብና በቁንጽል ላንተ እንዲመች አድርጎ የመቅረጽ ፍላጎቶች ደግሞ እንዲሁ አሉ። ዲሞክራሲ የሚባለው ነገር በውስጡ 3 መሰረታዊ ነገሮች ይዟል። አንደኛው ቅቡልነት ነው። ቅቡል የሆነ መንግስት ያስፈልጋል። ለዲሞክራሲ አንዱ ምሰሶ ቅቡልነት ያለው ሌጂቲሜት የሆነ መንግስት መፍጠር ነው። ሁለተኛው ከህዝብ አንፃር ደግሞ ሲታይ ተጠያቂነትና የህግ የበላይነት ነው። ተጠያቂነት ለመንግስትም ለህዝብም ይሰራል። የህግ የበላይነት ለህዝብም ለመንግስትም ይሰራል። ቅቡልነት ያለው መንግስት ደግሞ ለመንግስት ይሰራል። አሁን ችግር ያለው ራሱ የለውጡ መንግስት ቅቡልነቱን ለማረጋገጥ በሚሞክርበት ሰዓት ከዚህም የሚነሱ ኃይሎች ወይም ቅቡልነን በእኛ ሰፈር ብሎ የሚያስቡ ሰዎች የህግ የበላይነት የዲሞክራሲ ዋነኛ አንጓ ነው፣ ያን ስተን ስንገኝ መጠየቅም አለ ብለው የሚያምኑበት ነገር ደግሞ አልነበረም። ራሳቸውን ከህግ በላይ የሚያስቡ ህግ እነሱ ጋር እንደማይሰራ የሚያስቡ ሰዎች ተፈጥረዋል። ይሄ ባህሪያዊ ነው። ሁለት ምርጫ ነው ያለው። ዲሞክራሲ ከሌለ አንደኛው እንደከዚህ ቀደሙ አንተ አትገባም አንተ አሸባሪ ነህ ይያል ማባረር አለብን ሰውን፣ ከዛ ነፃ ሜዳ ይሆናል ማለት ነው። አንዱ ምርጫ እሱ ነው። ሁለተኛው ምርጫ ግን ያ ኃይል እየገባ ያ ኃይል እየተለማመደ እያጠፋ እየተጠየቀ እየተከሰሰ እየተማረ እየተገሰጸ በሂደት ኢንስቲትዩሽን እየተገነባ ይሄዳል፣ ሀገር እየተገነባ ይሄዳል። አሁን የመንግስትን ህግ የማስከበር ሁኔታ ስናይ አንዱ ችግር መንግስት የሚባለው ጉዳይ ተፈጥሯል ወይ? ዋና ህልማችን እኮ መንግስትና ሀገረ መንግስት መገንባት ነው። መንግስት ማለት አሉት የሚገነቡ ተቋማት፣ ለምሳሌ ፖሊስን ብንወስድ መከላከያን ቅድም አንስቼልሃለሁ። ያ ኃይል ሀገር ለመጠበቅ የተገነባ አይደለም። ያ ኃይል በጥቂቶች የሚመራ የፓርቲን ህልውና ለማስጠበቅ ዘብ የሆነ ኃይል ነው። ይሄን አፍርሶ ሀገር የሚጠብቅ ተቋም መገንባት እንዲሁ በአንድ አመት የሚሳካ ከሆነ 20 አመት 30 አመት ምን አስለቀሰን ታዲያ?
ምን አስጮኸን ታዲያ እንዲቀላል ነገር ከሆነ አሁንም ገና አላለቀም ተቋማቱ በሙሉ ልብ ህግና ህግ ብቻ ያያዩ ከዘር ከሃይማኖት ከሰፈር ወጥተው ህግ እንዲያስከብሩ ማድረግ ገና ጊዜ የሚወስድ ፈታኝ ስራ ነው ተቋማት ሲገነቡ ነው የምንለው ነገር ሙሉ ሆኖ ሊታይ የሚችለው እንግዲህ በለውጡ ጊዜ የመጡ በጣም ጥሩ ሐሳቦች አሉ በፈረንጆቹ ስሪ አይን የሚሉት ማለት ነው መጀመሪያው አይዲያ ነው ሐሳብ ነው ሐሳቡ አለ መደመር ነው ፍቅር ነው ሰላም ነው ብልጽግና ነው እድገት ነው በጣም ጥሩ ነገር ነው ይሄ ሐሳብ ግን ፕሮፐርሊ ተሽጦ ወደ ኢንዲቪጁዋልስ ሰከንድ አይዝ ኢንዲቪጁዋል ወይ ኢንዲቪጁዋልስ መሄድ አለበት ወደ ሰዎች መሄድ አለበት ወደ ሰዎች መሄዱ እና ሰዎች ማድመጣቸው ማድነቃቸው መተከታቸው በቂ አይደለም ሶስተኛው ወደ ኢንስቲትዩሽን ማደግ አለበት ለመጀመሪያው አይዲያ ነው ሐሳብ ፈጥረናል እንደመር ይቅር እንባባል አንድ እንሁን እንተባበር ተብሏል ይሄ ሐሳብ ቀጥሎ ይመጣው ሌየር ወደ ኢንዲቪጁዋልስ መሸጥ መዛመት ነው አይዲያው ወደ ሰዎች እንዲገባ ማድረግ ነው ይሄም ተሰርቷል በሰዎች ጋር በተታተነ መንገድ የመደመርን የፍቅርን የአብሮነትን ሐሳብ ሰዎች ገዝተውታል ግን ኢንዲቪጁዋልስ ጋር ያለው እሳቤ ወደ ኢንስቲትዩሽን መሄድ አለበት ቀጣዩ ከባድና ፈታኝ ስራ አይዲያው ወደ ኢንዲቪጁዋልስ ከኢንዲቪጁዋልስ ወደ ኢንስቲትዩሽን የሚሄድበትን ፈተናና ጊዜ ተገንዝቦ መምራት ያስፈልጋል ይሄ አይዲያ በፖሊሱም በወታደሩም በሽማግሌውም በወጣቱም በሚያስተምረው በሚማረው ውስጥ በሚገባበት ሰዓት የሀገርን ደህንነትና ሰላም የሚያስጠብቀው ኃይል የታጠቀው ብቻ ሳይሆን ሁሉም ይሆናል ያኔ የምንፈልገው እናሳካለን ይሄ ብቻ ግን ደግሞ አይደለም ለውጡ ሙሉ በሙሉ ሬቮሉሽን ስላልሆነ ጠርጎ ስላልተነሳ ለውጡን የሚጻረር ኃይል ገንዘብም ያለው ትጥቅም ያለው አቅምም ያለው አንዳንድ ሳውታይ መስራት የሚችል ኃይልም አለ ይሄ ኃይልም በየጊዜው ያቀደም ይሰራው ለውጡ በሁለት እግሩ እንዳይቆም ሾላው ዛፍ እንዳይሆን ችግኝ ሆኖ እንዲቀር ዘር ሆኖ እንዲቀር ጥረት ያደርጋል ይሄ ጥረት ይሳካል ወይ አይሳካም የሚለው በሁለቱም ወገን ጥንካሬ የሚወሰን ነው በእኔ እምነት ሾላው ችግኝ ሆኖ አይቀርም በትክክል ዛፍ ይሆናል በትክክል ተቋማት ይገነባሉ ጥላ ከላይ ይሆናል ፍሬም አፍርቶ ሰዎችን ያበላል ያ የሆነ በሚሄድበት ሰዓት ሰዎች እየሰከኑ እየረገቡና እንደ ዜጋ እንደ ሀገር ባለቤት በዛ ውስጥ የራሳቸውን ድርሻ እንደሚጫወት ሰው ያሰቡ ሲሄዱ የምትለው ጉዳይ ይመጣል ነገር ግን ተጠያቂነት ያረጋግጥን ቅቡልነት ያለው መንግስት በምርጫ ያረጋግጥን የህግ የበላይነት በየጊዜው ፍትህን ርትዕን ያረጋግጥን በመንሄድበት ሰዓት ያምለው ጉዳይ ይሳካል አሁን ባለው ሁኔታ ክፍተት የለም የሚል ሐሳብ የለኝም ክፍተቶች አሉ ግን የተማርን ያሻሻልን ቅድም እንዳልኩት ነው ለውጡ እንዲወለድ እያየህ ማታያቸው መናገር እየቻልክ ማትናገራቸው ማድረግ እየቻልክ ማታረጋቸው ጉዳዮች አሉ ሂል ጫማ ስላላት ብቻ እርጉዝናት እንደማታደርገው ሁሉ ክላሽ ስላለን ብቻ ማናረጋቸው ጉዳዮች አሉ ፕሮፐር በሆነ መንገድ ውልደቱ እንዲሳካ ለዚህ ሲባል የሚከፈል መስዋዕትነትና ትግስት ይኖራል በሂደት ግን እንዳልኩት ተጠያቂነትም የህግ የበላይነትም ቅቡል የሆነ መንግስትም ዲሞክራሲም በኢትዮጵያ ውስጥ ፋውንዴሽን እንዲኖረው እና እንዲሰራፋ ይሰራል እየተሰራም ያለው ውጤቱም በዚያው መንጽር ቢታይ መልካም ነው ያስባለሁ ሂደቶች መካከል ላይ ያለው እንደሆነ እኔ ምረዳለሁኝ በሂደቱ ውስጥ እንደዚህ ነገሮች ሊያጋጥሙ የሚችሉበት ሁኔታ አለ በሚገነባ ስርዓት ውስጥም እንደዚህ ነገሮች ሊኖሩ ይችላሉ የሚለውን አብዛኛው ሰው የሚጋራው ይመስለኛል ግን ክቡር ጠቅላይ ሚኒስትር ማንሳት ያለብን እስካሁን ባለው ሂደት ውስጥ በእነዚህ ሂደቶች መካከል ቀድሞ ነገሮችን የማስቆም ሂደቶች እየሞተ ያለው የሰው ህይወትም ስለሆነ ወይም ዜጎች ስለሆነ እየተፈናቀሉ ያሉት አደጋ ውስጥ እየገቡ ስላለ ቀድሞ እነሱ ያን ነገር በመከላከል ሂደት ውስጥ ወይም ደግሞ ችግሩ ሲከሰት ቀድሞ በመድረስ ሂደት ውስጥና የሚደርሰውን ጉዳት በመቀነስ በኩል ላይ ግን በትክክለኛው መንገድ ላይ ነው አሁን ያለው ውስንነት የለበትም ችግር የለበትም ብሎ የሚያስቡት እንግዲህ በጣም ብዙ ቀድሞ የቀሩ ጉዳዮች አሉ የተነገሩም ያልተነገሩ በጣም ብዙ ህገወጥ መሳሪያዎች ስንይዝ ነበር በጣም ብዙ ህገወጥ እቅዶችና ኮላሽ ነበር ብዙ የጥፋት መንገዶች ስናስቀር ነበር እነሱን ቆጥረን ልናወዳድር ከሆነ ሌላ ጉዳይ ነው ነገር ግን ዜጎች ኢትዮጵያ ውስጥ በወንድሞቻቸው በራሳቸው ወገን እየሞቱ ነው ያሉት ሌላ ወራሪ ኃይል ከውጭ መጥቶ ጥቃት እያካሄደ ያለው መንግስት በእያንዳንዱ ቤተሰብ በር ላይ ዘበኛ ሊያቆም አይችልም በእያንዳንዱ ሃይ ስኩል በር ዘበኛ ሊያቆም አይችልም እያንዳንዱ ዜጋ የራሱ ሰላም ዘብ መሆን አለበት የራሱ ዜጋ ዘብ ሆኖ ተጨማሪ የታጠቀ የተደራጀ ኃይል ሲኖር መንግስት እንዲያግዝ ማድረግ ተገቢ ነው ከዚህ አንፃር
ብዙ ልንሰራቸው የሚገቡ ስራዎች አሉ። በተቋሞቻችን ስንገመግም የነበረው ውስጣችን ስናጠራ የነበረው ይሄንን እኮ ነው። በካድሬውም በፖሊሱም በመከላከያውም ሰፊ ግምገማዎች ስናካሄድ ነበርና እያዩ የሚያበላሹ እያዩ የማይከላከሉ ሰዎችን እያስወገድን ያለነው አለ። በውስጣችን ከፍተኛ ችግር አለ። ውስጣችን ያልጠራ ውስጣችን በሙሉነት ሐሳቡን ገዝቶ ለሀገር አንድነት፣ ሰላም፣ ዲሞክራሲ የሚሰራ ባለመሆኑ የሚፈጠሩ ችግሮች አሉ። በእኛ በኩል የሚሰሩ ግን በቂ አይደሉም። እያንዳንዱ ዜጋ ለሰላሙ ዘብ መቆም አለበትና የኢትዮጵያ ሕዝብ የራሱን ሰላም ለማስጠበቅ መንግስት የሚባለው ኃይል እና ማህበረሰቡ ተናቦ ሊሰሩ አልቻሉም። በዚህ ምክንያት ጎረቤት ሊያጠቃ ይችላል ብለህ በማታስብበት ልክ ጥፋቶች ይካሄዳሉና ይሄ አደገኛ ጥፋት ነው። በሁላችንም በመንግስት የሚወረወር ሳይሆን ሁሉም ሰው ያጠፋው ነገር እና የጎደለን ነገር እንደሆነ አስበን ለመሙላት ብንሰራ መልካም ነው። በእኛ በኩል ገምግመን ብዙዎቹን እያጠራን እያስተካከልን ያለነው ግን በማህበረሰቡም በቂ ድጋፍ ካልተገኘ በቀጣይም የተሟላ ላይሆን ይችላል። አመራር ላይ በተለይ የነበሩ ችግሮች በቅርብ ጊዜ እንኳን ተከስተው በነበሩት ላይ መንግስት የወሰዳቸውን እርምጃዎች ባለፈውም እርሶ በነበረው ውይይት ላይ ሲያነሱልን ነበር። ከፖለቲካ ፓርቲዎች ጋር በተደረጉ ውይይቶች ላይም አነስተውታል ሐሳቡን። በትክክል ግን በህግ የበላይነት በማስከበር ሂደት ውስጥ መንግስት በራሱ መዋቅር ውስጥ ባሉ አመራሮችና በፓርቲ አመራሮችም ጭምር በዚህ ውስጥ ባሉት ላይ መጨከን ይችላል። ብዙ ጊዜ በኢትዮጵያ ውስጥ ያየናቸው የነበሩት ባለፉት ጊዜያቶችም ሲነሱ የነበረው በዚህ ስህተት ውስጥ ተገኝተው የነበሩ ሰዎችን ከቦታዎች የማዘዋወር ወይም ፖለቲካዊ ውሳኔ መወሰን እንጂ የተጠያቂነት ጉዳይ አብዛኛው ጊዜ ኢትዮጵያውያን ጥያቄ የሚያነሱበት ጉዳይ ነበር። ብልጽግና በአባላቶቹ ወይም በከፍተኛ አመራሮቹ ላይ እጃቸው ባለበት የመጨከን አቅም አለው ማለት እንችላለን። እንደ መንግስት እንግዲህ ብልጽግና ፕሪንሲፕልስ አሉት፣ መርህ አለው። ለምሳሌ ለብልጽግና ሌብነት ካንሰር ነው ይላል። ሌብነትን የምትለማመድና የምትፈልግ ከሆነ ብልጽግና አይደለህም ማለት ነው። ለብልጽግና ዴሞክራሲ ለማምጣት ቅድም እንዳልኩት ተጠያቂነት፣ የህግነት ያስፈልጋል ይላል። ይሄን አምኖ የማያስተገብር አመራር ካለ ብልጽግና አይደለም ማለት ነው። አሁን በውስጣችን ሁሉም ሰው ይሄን ያምናል ማለት አይደለም። እኛ ያስወገድናቸው ሰዎች ለምሳሌ በአንተ ከተማ ውስጥ ሰው ሞቷል፣ የሰው ህይወት መታደግ አልቻልክም ብለን ያነሳናቸው ሰዎች አሉ። በጉዳዩ ያለህበት የለህበትም ብቻ ሳይሆን የከተማህን ሰላም መጠበቅ አልቻልክም፣ የከተማህን ሰላም አለመጠበቅ ያስጠይቃል በሚል ያነሳናቸው ሰዎች አሉ። እንጠረጥርሃለን፣ ግንኙነትህ ወዳጅነትህ የምታረጋቸው ጉዳዮች ከጥፋት ኃይሎች ጋር የተሳሰረ ነው፣ በዚህ ጉዳይ ለጊዜውም ቢሆን ያጠራጥራሉ ያነሳናቸው ሰዎች አሉ። እጅ በቀጥታ አለበት ያሰርናቸው ሰዎች አሉ። ስፔክትረሙ ሰፊ ነው። ሁሉም ወንጀለኛ ስለሆነ ብቻ ሳይሆን ወንጀልን በመከላከል በነበረው ሚና ጭምር ያነሳናቸው ሰዎች አሉ። ኃላፊነት ይዘው ትልቅ ስልጣን ይዘው በእንደዚህ ጉዳይ ጊዜ ግንባር ቀደም ሆኖ ማስቆም ሲገባቸው የተደበቁና ያልታዩ ሰዎችም ምን አስደበቀ? ህዝብ ማተከላከል ከሆነ ያስከውን ፖስት ለምን ያነሳናቸው ሰዎችም አሉ እና በውስጣችን የሚሰርቁ ሰዎች፣ ህግ የማያስከብሩ ሰዎች፣ ለጥፋት እጃቸው የሚዘረጉ ሰዎች የመታገስ ችግር የለብንም ብቻ ሳይሆን ከታገስናቸው ብልጽግና አይረጋገጥም። ውስጣችንን ካጸዳን ደግሞ ሌላውን መውቀስ አንችልም እና በጣም ሰፋ ያለ ሰው ነው እያጠራን ያለ ነው። ይቀጥላል። እንግዲህ ይሄ ጉዳይ ቀላል ነገር አለ። አንዱ ይነሳና አንደኛው ላይ ይፈልገው ይናገራል፣ ግን ማስረጃ ሲባል ችግር ያጋጥማል። ትንሽም ቢሆን የሚጨበጥ ነገር ካላገኘህ ደግሞ ዝም ብሎ በሚደረጉ ግምገማዎች ብቻ ከቦታ ብታነሳም ሰውየውን ወንጀለኛ አድርጎ በፍትህ መድረክ ላይ ማስጠየቅ ቀላል ነገር አይደለም። ከሱ አንፃር ውስንነቶች አሉ። ግን በጣም በርካታ ሰዎች ከፖሊስ የሚያስተዳድሩ ሰዎች፣ ከንቲቦች፣ አስተዳዳሪዎች፣ በከፍተኛ ኃላፊነት ያሉ ሰዎች አንስተናል። ይቀጥላል። ወደፊትም እየጠራ መሄድ ይሆናል። ጥሩ። የዚህ ጉዳይ እንደው የመጨረሻ ባንሳት የምፈልገው የዜጎች እንደዚህ አይነት ችግር የደረሰባቸው በተለያዩ የሀገሪቱ አካባቢዎች ላይ በተለያየ ጊዜ በሚያጋጥሙ ችግሮች ያሉትን የማቋቋም ስራዎች ላይ በሚመለከት በተገቢ መልኩ ካሳም ተከፍሏቸው ወይም እንዲቋቋሙ ተደርጎ የማድረጉ ስራዎች ላይ መዘግየቶች አሉ የሚላል የቅርብ ጊዜውንም ማንሳት እንችላለን። መንግስት የጀመረው እንዳለ እናውቃለን። ግን በጎን እንደውም አንድ አነስተ ነው ብንሄድ ጥሩ ነው በማሰው ማህበረሰቡ የሚያደርገው ድጋፍ በየጊዜው እያደገ ነው በያስባለኝ በየአካባቢውና በመንግስት በኩል እንደዚህ አይነት ጉዳት የደረሰባቸውን እንዲያገግሙ ማድረግ በኩል እየተሰሩ ያሉ ስራዎች እንዴት ነው የሚያዩት እርስዎ? ይህ ጉዳይ እንግዲህ መንግስት የሚወቀስበት እና በቀላሉ መውቀስ የምትችለው አካል ስለሆነ ሰዎች ትክክት የሚሰነዝሩበት በብዙ መንገድ ነው። ይሁንና በየትኛውም ሀገር
አንድ ሰው ቤት ሲኖረው መኪና ሲኖረው ሀብት ሲኖረው ኢንሹራንስ ይገባና አደጋ ሲያጋጥመው ኢንሹራንስ ይጠይቃል። እንደዛ እያደረገ ነው የሚኖረው የትም ዓለም ሲኖር። በእኛ ሁኔታ ለኢንሹራንስ የማይመች ስርዓት ነው ያለው። የኢንሹራንስ ካልቸሩ የለም እና ደግሞ ያጋጠመው ነገር ከኢንሹራንስ ሐሳቤ ወጣ ያሉም ነገሮች አሉበት። በዚህ ምክንያት ያጠፋው መንግስት ማህበረሰብ ተሳስሮ ሰላም ማረጋገጥ ባለመቻሉ ስለሆነ ባልማቱ ላይ ማህበረሰቡና መንግስት ተባብሮ እነዚህ ሰዎች እንዲያቋቁም ጥረት እየተደረገ ነው ያለው። አብዛኛው ቤቶች የተገነቡ ነው ያሉት። በብዙ መንገድ ሰዎች ለመደገፍ ጥረት ይደረጋልና ያው የተጎዱ ሰዎች በብዛት በደላቸውን ስለሚያዩ የኛን ድጋፍ ልክ ላይረኩበት ይችላሉ። በእኛ በኩል ግን አቅም በፈቀደ መጠን ከማህበረሰብ ጋር ሆነን መልሰን ለማቋቋም ለማደራጀት ጥረት እያደረግን ነው። ይሄን አብዛኛው ከተሞች ላይ የተቃጠሉ ቤቶች የሚገነቡበትን መንገድ በማየት መገንዘብ ይቻላል። ፍላጎቱ ከዛ ላይ ሊሆን ይችላል። በሁሉም መንገድ ፍላጎቱ ሰፊ ነው። ፍላጎቱን ሁሉ መመለስ አይቻልም። ግን ቤዚክሶችን ለማሟላት መንግስት ከፍተኛ ጥረት እያደረገ ነው ያለው። ለዚህም ኮሚቴ አቋቁመን በስፋት ነው ይሰራ ያለ ነው። እንግዲህ በእኛ በኩል እነዚህ ሁሉ ችግሮች መነሻ ተደርጎ የሚነሳው እርሶም በመደመር መጽሐፎ ላይ የጠቀሱት አለ የሚዛን መሳት ጉዳይ አንዱ ነው ይባላል። በተለይ ባለፉት 27 ዓመታት መተነባቸው ከነበሩት ሁኔታዎች አንፃር በብሔርተኝነትና በኢትዮጵያዊ ማንነት መካከል ጫፍ የረገጡ ጽንፈኝነት ያለባቸው አይነት ሐሳቦች መኖራቸው እንዲሁም በዛሬና በነገል መካከል ራሱ የሚዛን መሳት ሁኔታዎች አሉ የሚል ነገር አለ። እነዚህ ነገሮች እርሶ እንዴት ነው አሁን ያዩት ያለው? አሁን ያለንበት ሂደት እነዚህ ሁኔታዎች ማስታረቅ እየቻለ ነው? ዘለቂታዊ መፍትሄ ያመጣሉ ተብሎ የሚታሰቡት እነዚህ ስለሆነ አሁን ያለበት ሁኔታ እንዴት ይገመግሙታል? እኛ በሁሉም ሐሳቦች ሚዛን መጠበቅ አለብን ስንል አማካይ ቦታ መቆም አለብን ይያል አይደለም። አማካይ ማለት ይሄኛውንና ይሄኛውን ሁለትና ሶስትን ደምረ ለሁለት ሲካፈል ነው አማካይ የሚባለው። ሚዛን መጠበቅ ማለት እሱ ማለት አይደለም። ከዚህ መቆንጠር አይደለም ሚዛን መጠበቅ ማለት። ኢትዮጵያ እንደ ሀገር ወደፊት መሄድ ትፈልጋለች፣ ማደግ ትፈልጋለች፣ መለወጥ ትፈልጋለች። ወደፊት መሄድ የምትፈልግ ከሆነ እንደ ሳይክል ነጂ ራሷን ማየት አለባት። አንድ ሳይክል የሚያሽከረክር ሰው ሁለት ቤዚክስ ነገር ይጠበቅበታል። አንደኛው ሚዛን መጠበቅ፣ ሁለተኛው ወደፊት መሄድ ነው። ቆማለው እንኳን ካለ ለአንድ ሰከንድ ቆሞ በአንድ እግሩ መሬት ይነካል። መቆምም ወደ ኋላ መሄድም አይፈቀድም። ሚዛን መጠበቅም መንገዳገድም አይፈቀድም። ሚዛን ጠብቆ ወደፊት በመሄድ ብቻ ነው እድገት የሚረጋገጠው። ልክ እንደ ሳይክል ነጂ ወይም በገመድ ላይ በጣታቸው የሚሉ ሰዎች አይተ ከሆነ እዚህና እዚህ ዱላ ይይዙና በተወሰነ ደረጃ አልፎ አልፎ ይንገዳገዳሉ፣ የሳቱ ይመስላሉ። ግን ከሆነ ሚዛን አልፎ ካይዱ ስለማይወልቁ ያን እየጠበቁ እየተንገዳገዱም ቢሆን ወደፊት እስከሄዱ ድረስና ሚዛን መጠበቅ ከቻሉ ጉዟቸው አይደናቀፍም፣ የሚፈልጉ ቦታ ይደርሳሉ። በእኛም ሁኔታ ሚዛን ካልጠበቅን በእምነት ጫፍና ጫፍ፣ በብሔር ጫፍና ጫፍ፣ በጾታ ጫፍና ጫፍ በሆነ ጉዳይ ሁሉ ኤክስትሪም የሆነ ሐሳቤ የያዘ ሀገር ሚዛን የጠበቅና ራሽናል የሆነ ሐሳቤን መገንባት ካልቻለ አብሮ መኖር አይችልም። ምክንያቱም እዛ ጋር ስትቆም እዛ ጋር ያለ ሁሉ ጉዳይ ያስቆጣሃል፣ አያስደስትህም። በእምነትም ብዙ መናገር ይቻላል፣ በብሔርም እንደዚሁ። መሃል ላይ ሚዛናዊ ሆኖ በአንደኛው ጫማ በአንደኛው ቦታ ሆኖ የማየት ልምምድ ያስፈልጋል። በዚህ ውስጥ በጣም የሚያሳስበኝ እና አደገኛው ነገር የሚረጩ መርዞች ናቸው። ሰዎች ዛይ ላይ ሆነው በብሔር ወይም በእምነት ምክንያት የሚረጩት መርዝ ልጆቻቸው ላይ የልጅ ልጆቻቸው ላይ የሚያስከትለውን ጠባሳ እያዩ አይደለም። ክፉ ሐሳቤ፣ ክፉ ንግግር፣ ክፉ መልእክትና የኒውክሌር ቦምብ ልዩነት የለውም። የኒውክሌር ቦምብ አሜሪካ በሂሮሺማና ናጋሳኪ ላይ በሁለተኛው ዓለም ጦርነት ጥላለች። ከጣለች በኋላ ጃፓንና አሜሪካ ወዳጅነት ፈጥረዋል፣ ተቀራርበዋል፣ ተግባብተዋል፣ በጋራም ብዙ ልማት ሰርተዋል። ላለፉት 70 ምናምን ዓመታት በሂሮሺማ የተጣለው ኒውክሌር ቦምብ ምክንያት ናጋሳኪ የተጣለው ኒውክሌር ቦምብ ምክንያት እስካሁን ዳውን ሲንድሮም ያላቸው የተለያየ በሽታ ያላቸው ሰዎች ለ70 ዓመታት በማያውቁት ታሪክ ይወለዳሉ። እስከዛይ ድረስ ጃፓን እዛ ያለው ራዲዬሽን ለመቆጣጠርና ለማጥፋት ያደረገችው ጥረት ሙሉ ስላልተሳካ ዜጎች አካል ጉዳተኛ ሆነው በደካማነት ይወለዳሉ። በእኛም ሁኔታ ስድቦች፣ ክፉ ሐሳቦች፣ ያልተገቡ ንግግሮች ሰው በዘፈቀደ ኃላፊነት ሳይሰማው እንደፈለገ እንዳሻው
የሚጥላቸው ነገሮች በልጆቻችን ለዋጋ ያስከፍላሉ። ኢትዮጵያውያን ትናንት በነበረ ስህተት የምንጨቃጨቅ ህዝቦች ሆነን ትናንት ያለውን ማረም ሲገባን በትናንትና ውስጥ በሰዎች ድርጊት ጥፋትም ልማትም እንዳለ ማሰብ ሲገባን አንዳንዱ ትናንትናን የመላእክቶች ስራ ያደርገዋል። ኢትዮጵያን መላእክቶች መርተው አያውቁም፣ ሰዎች ናቸው የመሩት። አንዳንዱ ሰይጣናዊ ያደርገዋል። ሰይጣን ብቻ አልመራውም፣ ሰዎች ነው የመሩት። ያለሙትም ያጠፉትም ነገር አለ። ካለሙት ተምረን ያጠፉትን አርመን መሄድ ካልቻል እንደ ሀገር መቀጠል ያስቸግራል። አሁን ተጨማሪ መርዝ የሚጨምሩ ሰዎች አይታወቃቸውም እንጂ ልጆቻቸው ልክኛው እንደምንጨቃጨቀው ከ50 ከ40 ከ60 ዓመት በኋላ ደግሞ ልጆች የሚጨቃጨቅ ትውልድ እንፈጥራለን። በእኛ ሳያበቃ መርዝ የምናስቀጥል በሽታ የምናስቀጥል ሰዎች ነን። ይሄ እንዳይሆን ቆም ብሎ ማሰብ ያስፈልጋል። ይቅርታ ያልነው በደል የለም ሳይሆን ቢኖርም በእኛ ይብቃ አይሻገር። ልጆቻችን የዚህ በደል ጠባሳ የሚያርፍባቸው ቁስለት የሚታይባቸው የሚያማቸው መሆን የለባቸው፣ መቆም አለበት። ያ እንዲሆን ይሄ ትውልድ ኮንሺየስ ሆኖ ራሱን አሸንፎ ስሜቱን አሸንፎ ራሱን አዞ ይሄ ጉዳይ እዚህ ጋር ይቁም ማለት የሚገባው። ይሄን ማድረግ ካልቻል የሚቀጥል ነው። በእኛ የተለጠጠ ፍላጎት ጫፍና ጫፍ በቆመ ዋልታ በረገጠ እሳቤ ሀገር ልንገነባ አንችልም። በተቻለ መጠን የመቻቻል የመደማመጥ ይቅር የመባባል አንዱ ለአንዱ የመተው ትናንትናን በይሁን በይለፍ መተውና ነገ መገንባት ላይ ማተኮር አለብን። ለዚህ ነው ሚዛን መጠበቅ አለብን። ሚዛን ሳተማው የለበትም የምንለው። ለምሳሌ ትናንትና ብንወስድ የሚደረጉ ክርክሮች ብታነሳ አንደኛው ጫፍ ትናንትና የመላእክቶች ስራ ብቻ እንከን አልባ አድርጎ ይናገራል። አንዱ ደግሞ በተቃራኒው እንደዛ አይደለም። ትናንት የሰዎች ስራ ነው። ሰዎች ያጠፋሉም ያለማሉ። ይሄን መገንዘብ ያስፈልጋል። መጀመሪያ ስትነሳ መነሻ የሰዎችን ስራ የሚገመግም መሆን አለበት እንጂ የኔ ወገን የሱ ወገን በሚል ጥፋት ወይም ልማት ብቻ ማሳየት ተገቢ አይደለም። ይሄን ማስተካከል ያስፈልጋል። ሚዛን ያስፈልጋል። መቀራረብ ያስፈልጋል። ይሄ ከሆነ ብቻ ነው ሀገራችን መገንባት የሚቻለውና ሚዛናዊ እንሁን ምንለው ለሱ ነው። ስለዚህ አሁን በዚሁ መንገድ ላይ ያለነው ብለን ማሰብ እንችላለን። እስካሁን የመጣንባቸው መንገዶች ይሄኛው በጊዜ ሂደት ውስጥ እየተገነቡ የሚመጡ ስለሆነ እኛ ራዕይ ሰንቀናል። ሀገር የሚገነባበት መንገድ ይሄ ነው ብለን አስበናል። ይሄን ራዕይ ይሄን ህልም በደንብ ህብረተሰቡ ተገንዝቦና ገዝቶ አብሮ ከቆመ ይሳካል። ለምሳሌ የእስራኤልን ሀገር ግንባታ ብንወስድ ትልቅ ትምህርት ልናገኝበት እንችላለን። በ1897 ቴዎዶር የሚባል አንድ እስራኤላዊ በሲዩዝ ውስጥ ቤዘል በምትባል ከተማ ከተወሰኑ እስራኤሎች ጋር ኮንፈረንስ አካሂዶ ነበር። ኮንፈረንስ ውስጥ በጣም ቁልፍ ጉዳዮች ተነስተዋል። አንደኛው የዛሬ 50 ዓመት ሀገር እንገነባለን የሚል ነው በ1897። ሁለተኛው ሀገር ስለምንገነባ እርግጥ ስለሆነ አሁንኑ ባንዲራ አይኑረን ብሎ ዴቪድ ስታር የሚባል ዛሬ ያለው ባንዲራ ያኔ ዲዛይን ያደረጉት ነው። ሀገር ስለሚኖረን ብሔራዊ መዝሙር ይኑረን ብለው ሀቲቅባ የሚባለው መዝሙራቸውን ያኔ የጻፉት። ከዛም ያለፈ ሀብት ማሰባሰብ መሬት የመግዛት ፍላጎቶች ነበሯቸው። ይህ ሰው ቴዎዶር የሚባለው ሰው በ97 ይህንን ኮንፈረንስ ካካሄደ በኋላ ከአንደኛ ዓለም ጦርነት በፊት የቱርኩን ሱልጣን ያገኛቸውና አገር መመለስ እንፈልጋለን፣ ሀገራችንን እንገነባ፣ ምድራችንን መልስልን ብሎ ጥያቄ ሲያቀርብ ምንም ችግር የለውም 20 ሚሊዮን ብር 20 ሚሊዮን ዶላር ከሰጠኸኝ ሀገርህን ሰጣሃለሁ ይለዋል። ይህ ሰው በጣም ብዙ የጁ ተወላጆችን ለምኗል ያን ገንዘብ ለማግኘት። ጁዎች አልፈቀዱም። ሀገር እንዲገነባ ፈቅደው መጀመሪያ በነበረው ኮንፈረንስ መዝሙር ጽፈዋል፣ ተስማምተዋል። ባንዲራ ዲዛይን አድርገዋል። ከ50 ዓመት በኋላ መገንባት የሚለው ቪዥን ተቀብለዋል። ያ ቪዥን ግን የሚጠይቀው መስዋዕትነት አልፈቀዱም። ብር ይፈልጋል፣ ጉልበት ይፈልጋል፣ ጊዜ ይፈልጋል፣ አልፈቀዱም። በዚህ ምክንያት ሰውየው ሳይቆይ ሞተ። ነገር ግን በሁለተኛ ዓለም ጦርነት በፊት ሁላችን እንደምናውቀው በብዙ ሚሊዮን የሚቆጠሩ እስራኤሎች እንደ ሰው አይደለም እንደ ፋብሪካ ግብአት ተጨፈጨፉ። አደገኛ በሆነ መንገድ ተገደሉ። ያኔ የሞቱት ጀርመን ብቻ አይደለም፣ ኦስትሪያ ብቻ አይደለም፣ ስዊዘርላንድ ብቻ አይደለም፣ አውሮፓ ውስጥ ባሉበት ቦታ ሁሉ ሀገር አልባ ሰዎች መሆናቸውን ሀገር ለነሱ ወሳኝ መሆኑን አስከፊ በሆነ መንገድ አሳዛኝ በሆነ መንገድ ተምረው ሀገር መገንባት ቁልፍ መሆኑን አውቀው እንዲወጡ አረጋቸው። ግን ያ መስዋዕትነት የ20 ሚሊዮን ብር መስዋዕትነት በጣም ትንሽ ነበር።
ከ6 ሚሊዮን በላይ ሰው ነው የሞተው። አማማቱ ህፃናት፣ ሴቶች፣ አዛውንቶች ሳይለይ ማለት ነው። ቤተሰብ አልቋል ወይ ባልሞቶ ሚስት ተርፋለች ወይ ሚስትና ልጆች አልቆ ባል ተርፏል። በጣም አሳዛኝ በሆነ መንገድ ነው የዘር ማጥፋት የተካሄደው። ከዛ በኋላስ ተባበሩ መጡ። በ1948 እንደተባለው ከ50 ዓመት በኋላ ሀገር ተገነባ። ሀገር ሲገነባ ያ ባንዲራ ያ መዝሙር ዛሬም አለ። ራዕይ እንደሱ ነው። ሰውየው ሞቷል፣ ቴዎዶር የለም። ያስቀመጠው የ50 ዓመት እስራኤል መፍጠር ራዕይ ግን ተሳክቷል። ያኔ ዲዛይን ያደረገው ባንዲራ ዛሬም አለ። ያኔ የጻፈው መዝሙር ዛሬም እየሰራ ነው ያለው። ሰውየው የለም። ያንን ራዕይ ወዲያው ተቀብሎ ተባብሮ እስራኤሎች ቢገነቡ ኖሮ ምናልባት ያ ሁሉ ጉዳት በዚያ ልክ ሊያደርስ ይችላል። እንደዚህ አይነት የተሰነቀ ራዕይ አይሳካም ማለት አይደለም፣ ዋጋ ያስከፍላል። የሚከፈለው ዋጋ መቀነስ ነው የሚያስፈልገው። ኢትዮጵያውያን ዲሞክራሲ እንፈልጋለን፣ መበልጸግ እንፈልጋለን፣ ስደት እንጠላለን፣ ኩሩ ህዝቦች ነን፣ መለወጥ እንፈልጋለን። ነገር ግን ለዛ መከፈል የሚገባውን ዋጋ መክፈል አንፈልግም። አንድ አባባል አለ፣ ተፈጥሮ ሎሚ ከሰጠች አንተ ለምን ስራ የሚባል ነገር አለ። እግዚአብሔር ማንጎ ሰጥቶናል። ቁጭ ብለን ግን እግዚአብሔር ሆይ ይሄንን ማንጎ ጁስ አድርገው ብንል ሰሚም አይኖርም፣ ጁስም አይሆንም። የተሰጠንም ማንጎ አውርዶ አጥቦ ከትፎ ጨምቆ ጁስ ማድረግ የኛ ስራ ነው። ኢትዮጵያ ብዙ ነገር ያላት የተሰጣት ሀገር ናት። ከምድር በታችም ከምድር በላይ በዝናቡም በአቀማመጣችንም በዌዘሩም በብዙ መንገድ ሀብታም ሀገር ናት። ይሄን ሀብቷን እጇን ጭቃ አስነክታ ተባብራ ተጋግዛ ሰርታ ውጤት ማምጣት እንድትችል ዜጎች መወሰን አለባቸው። በዚህ መንገድ ነው እኛ የምናየው የኛን አካሄድ መደመር፣ መበልጸግ፣ በባለፈው ጉዳይ ይቅር መባባል፣ እጅ ለእጅ መተሳሰር፣ ለዜጎቻችን ክብር መስጠት፣ ሀገራችንን ማክበርና ማስከበር። ይህን ማድረግ ከቻል ከለማኝነት እንወጣለን። ተሰዶ የትም ከመታሰር ከመሞት እንወጣለን። ስደት ተቀብለን በስደት መከራ ውስጥ ተማረን ስናበቃ ለሀገር ልማት ግን ዋጋ ማንከፍል ከሆነ አይሳካም። ያንን ማድረግ አለበት እያንዳንዱ ሰው የሚል እምነት የምናነሳው ለዚህ ነው። ይሄንን ካደረግን ይሳካል። በኔ እምነት ኢትዮጵያ ውስጥ ካልተደመርን በስተቀር መበልጸግ እንችላለን ብዬ አላስብም። ካልተደመርን በስተቀር ሰላማችን ማረጋገጥ እንችላለን ብዬ አላስብም። መደመር ከተፈጥሮ መማር ነው። የተለየ ጥበብ የለውም። ለምሳሌ ዳክዬዎች ወይም ዛይ የሚባሉትን አዋፋት ብትመለከት ዳክዬዎች ሲበሩ የቪ ቅርጽ አላቸው። ከፊት ለፊት ያለው ዳክዬ ከቀኝና ከግራ እንዲሚሰለፉ አሉ። በዚያ መንገድ አየር ሲቀዝፉ እያንዳንዱ ዳክዬ ከሚቀዝፈው ከ70% በላይ በፈጠነ ጊዜ ያሰው ቦታ መድረስ ይችላሉ። ፊት ለፊት ያለው ቢደክምስ ካለንም ችግር ይተካካሉ። አብረው እየተጓዙ በመሃል አንዱ ቢታመምስ የተወሰኑ ቀርቶ እሱን ይንከባከባል፣ የተቀረው ጉዞ ያደርጋል። ባለመደመር 70% ፍጥነት አክለው መድረስ የሚደርሱበት ቦታ እንዳይደርሱ ያደርጋቸዋል። በመደመራቸው በፈጠነ ጊዜ ፍላጎታቸውን ያሳካሉ። ይሄ ለልማት ነው። ለጥፋትስ አሁን እኛን የሚያጋጥመን እርሻ ላይ የሚያጋጥመን የበረሃ አንበጣ በጣም የሚያስደንቅ አመጣጥና ጥቃት ነው የሚፈጽመው። ከማታውቀው ቦታ በብዙ ሺህ የሚቆጠር አንበጣ ሳይጋጭ ሳይጣላ ተከባብሮ ተደማምጦና ተናቦ እያለ ይመጣል። ማሳ ላይ ያርፋል። በጥቂት ደቂቃ አጥፍቶ ይሄዳል። አንዱ አንበጣ መጥቶ ያን ጥቃት አያደርስብም፣ ሁለት አንበጣ አያደርስብም። ሲደመሩ ግን ለወራት ያከማቸውን ሀብትና ማሳ ያጠፉብሃል። በመደመር እንኳን ማልማት ማጥፋት ይቻላል። እንኳን መበልጸግ ሌላ ነገር ማድረግ ይቻላል። ያልተሰባሰበ ህዝብ ግን ያን ማድረግ አይችልም። እንደመር ያልነው ስንፈጠር የኛ አፈጣጠር በዚህ መንገድ ስለሆነ ይሄን ይዘን መሄድ ብቻ ነው የሚያዋጣን። ከዚህ ውጭ ያለው መንገድ ለኢትዮጵያ ትርፍ ያመጣል ብለን አናስብም። መበልጸግ ያስፈልጋል፣ በጭንቅላትም በቁስም በሁሉም ነገር። ይሄንን ማድረግ ከቻል ለዛ ምቹ የሆነ ሀገር አለ። ማንጎ አለ፣ ጁስ እናርገው። ማንጎ ተሰጥቶናል። እኛው ግን አውርደን አጥበን ከትፈን ጨምቀን ጁስ የማድረግ ስራ ግን ለኛ የተተወ ነው እንጂ ኢትዮጵያውያን ማንጎን እያየን አውርደ ጁስ አድርገው የሚል ጥያቄ ተገቢ አይደለም። በዛ መንገድም የምንፈልገው ነገር ይሳካል ብዬ አላስብም በበኩሌ። በዚህ እስኪ በምርጫ ጉዳዮችን እናንሳ እኛ ጋር። ከዛ ፊት ግን ክቡር ጠቅላይ ሚኒስትር በምርጫ ያሸንፋሉ ብለው ይፈራሉ? እሸነፋሉ የሚሉስ ስጋት አለበት? ይሸነፉ በራሱ እንደው እዚህ ላይ አብረን ጨምሮ ቢሸነፉስ ምን የሚል ይመስሎታል? በምርጫ ሂደት ውስጥ አሁን ባለው ሁኔታ
ኢትዮጵያ ውስጥ ፓርቲዎች ሰብሰብ ብለው ጠንከረ ስላላሉ ለብልጽግና የሚያሰጋ ሐሳብም አደረጋየትም ያለው ፓርቲ አለ ብዬ አላስብም። የተሻለ አደረጋየት ብልጽግና እንዳለው ኢትዮጵያ አሁን ባለች በሰላም አቁሞና ደግፎ መሄድ የሚችል የተሻለ ፓርቲ ብልጽግና እንደሆነ አስባለሁ። ከሚፎካከሩን ውስጥ ምንም ሐሳብ ያለው ምን ጥቅም ያለው ደግሞ ሰው የለም ብዬ አላስብም። በጣም ጥቅም ያላቸው ኃይሎች አሉ እና ብልጽግናና እነዚህ ኃይሎች እየተጋገዙ እየተደመሩ አገር ይገነባሉ ብዬ ነው ማስበው። ለኔ ምርጫ ማሸነፍም ብዙ ዲፈረንስ የለውም በግል ከሆነ የምትጠይቀኝ። ዋናው ዴሞክራሲ ኢትዮጵያ ውስጥ ኖሮ የኢትዮጵያ ህዝቦች ፍቃድ ካለምንም ጫና መከናወኑ ማረጋገጥ ነው የኔ የትግሌ ግብ የሚሆነው እና ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ እንዲኖር ፈልጋለሁ፣ ነፃ ምርጫ እንዲኖር ፈልጋለሁ። በዛ ምርጫ ካሸነፍኩና እምነት ካገኘው እኔና ፓርቲ ምናገለግል እንሆናለን። እኛ ባንመረጥ ደግሞ አቅፈን ደስ ብሎን ስቀን እናመሰግናለን ብለን እናስተክባለን። አዲስ ባህልም እንጀምራለን ብዬ ነው የማስበው። ከዛ በላይ ብዙ ትርጉም አልሰጠውም። ምርጫን በጣም የምፈልገው እኔ የኢትዮጵያ ህዝብ የሚፈልገውን በራሱ ውሳኔ መምረጥ እንዲችልና የመንግስት ሌጂቲሜሲ እንዲረጋገጥ ነው። ያ ለኔም ይሁን ለሌላም ኃይል ቢሆን ብዙ ልዩነት አለው ብዬ አላስብም። ነገር ግን ብልጽግና ለመገዳደር የሚያስችል ሐሳብ ያለው የተደራጀ ፓርቲ አሁን አለ ብዬ ለማመን ትንሽ ይቸግራል በግሌ። በቀጣይ ጊዜ የሚካሄደው ምርጫ ነፃ ፍትሃዊና ዲሞክራሲያዊ እንዲሆን መንግስት ቁርጠኛ እንደሆነ በተደጋጋሚ ሲያነሱም ስለነበረ በምርጫ ሂደቶች ውስጥ የሚያጋጥሙ ሁነቶች ናቸው ብዬ ነው መሸነፍም ለመጀመሪያ ያክል ያነሳውሉት። ይህን በዚህ ደረጃ ቁርጠኛ ከተሆነ አሁን ቀጣይ ጊዜው አልታወቀም። በአንድ በኩል የተወሰነው ጊዜ በግልጽ አለመታወቁ እርሶም በዚህ ጉዳይ ላይ ኮንሰርን እንዳሉት ገልጿልና አንዳንዶችም አሁንም ጭምር ያነሳሉ መቼ ይካሄዳል የሚለው አለመታወቁ። ነገር ግን ጊዜው ተወስኖ መካሄድ በሚችልበት ጊዜ ላይ ዲሞክራሲያዊ ፍትሃዊና ነፃ ምርጫ በኢትዮጵያ ታሪክ ውስጥ እንዲካሄድ ቁርጠኛ ናቸው መሆናቸው በተደጋጋሚ ተገልጿል። በኢትዮጵያ ውስጥ ያንን ለማስኬድ የሚያስችል መደላደል ግን ተሰርቷል ብለው ያምናሉ? አሁን ላይ ይሄ ነገር ሪሌቲቭ ነው፣ ንጽጽር ነው። ሌላ ቦታ የምታየውን አይነት ነገር በአንድ ምርጫ ልናደርግ አንችልም። ነገር ግን አንደኛ በ2013 ኢትዮጵያ ውስጥ ምርጫ ይካሄዳል ብዬ አምናለሁ በግሌ። እንዲደረግም በጣም ከፍተኛ ፍላጎት አለኝ። ከዛ በላይ ጊዜ መውሰድ ጠቃሚ ነው ብዬ አላስብም። በርግጥ እንዳልከው መነጋገር ያለባቸው መወሰን ያለባቸው አካላት እንዳሉ ቢሆንም የግል እምነቴ ግን ምርጫ ያራዘም ነው በነበረው ድንገተኛ ያኔ ኮሮና መጥቶ 2 ወራት የማይሞላ ጊዜ ስላለ በዛ ጊዜ ውስጥ ምርጫ ማድረግ አደጋ ስላለው በሚል ነው። አሁንስ ኮሮና ጠፋው ላይጠፋ ይችላል፣ ግን ጊዜ ስላለን ተምረን ተረጋግተን ጥንቃቄ አድርገን ምናልባትም ቫክሲን መጥቶ ልንከላከለው እንችላለንና ከዚህ ዓመት በላይ መሻገር አለበት ብዬ በግሌ አላምንም። መደረግ እንዳለበት በጽኑ አምናለሁ። የሚደረገው ምርጫም እስካሁን ከነበሩት በጣም የተሻለ ዲሞክራሲያዊ እና ነፃ እንደሚሆን ተስፋ አደርጋለሁ። ሁሉም ታዛቢ ኃይሎች እንዲገቡ፣ ተቋሚ ፓርቲዎች በተቻለ መጠን ከጫና ነፃ ሆነው እንዲወዳደሩ፣ ግማሾቹም ወደ ብልጽግና ግማሾቹን ሰብሰብ ብለው ጠንካራ ነው 2-3 ሆነን ሰፋ ያለ ሲግኒፊካንት የሆነ ኢምፓክት የሚያመጣ መቀመጫም አግኝተን እንሳተፋለን ብዬ አስባለሁ። በበኩሌ ያ መሆኑ ለሁላችንም ድል ነው። ለኢትዮጵያም የዲሞክራሲ መሰረት ይጥላል ብዬ ነው ማስበው። ምናልባት ምንም አይነት እንከን አይፈጠርበትም ብዬ አላስብም። ሰዎች ስለሆኑ የሚሳተፉበት እንከን እዚህም እዚያም ሊያጋጥም ይችላል። በመሰረቱ ግን መንግስት ጫና የሚፈጥርበት እና ለማሸነፍ ሌሎችን የሚያስቸግርበት ምርጫ ይሆናል ብዬ አላስብም። የኛን አባላት እያስተማርን ያለነው የሚቀጥለው ምርጫ ዲሞክራሲያዊ መሆን ለሁላችንም ጥቅም ነው፣ እሱም ማረጋገጥ ለብልጽግና ድል ነው ብሎ እንዲያምኑ እየሰራን እንገኛለን። ከተፎካካሪ ጋር ተባብረን ተጋግዘን ከምርጫ ቦርድ ጋር በመሆን በተቻለ መጠን ነፃ ገለልተኛና ዲሞክራሲያዊ ምርጫ እናካሂዳለን። የመጣውን ማንኛውንም ውጤት እንቀበላለን። ብናሸንፍም ብንሸነፍም ውጤት እንቀበላለን። የህዝብ ድምጽ እናከብራለን። ይሄ ነው እምነታችን። መሆን ያለበትም ይሄ ነው ብዬ ነው ማስበው ነኝ። ምርጫ ለሚሳተፉ ተፎካካሪ ፖለቲካ ፓርቲዎቹ በሰላማዊ መንገድ የሚታገሉ እንዳሉ ነው። ግን አሁንም ቢሆን በትጥቅ ትግል ውስጥ ያሉ የፖለቲካ ፓርቲዎች እንዳሉ ይታወቃልና መንግስት እነዚህን በትጥቅ ትግል ውስጥ ያሉ የፖለቲካ ፓርቲዎችን በጣም ታገሳቸው የሚል ቅሬታ ይነሳል። እርሱ እንዴት ነው የሚያዩት? በትጥቅ ትግል ያሉ ፖለቲካ ፓርቲዎች የሉም። ፖለቲካ ፓርቲ የሚባል በትጥቅ ትግል የሚታገል የለም። የተሰባሰበ ግሩፕ እዚህም እዚያም ትጥቅ ያለው እና መታገላለው የሚል አለ። ፖለቲካ ፓርቲ ለመባል ግልጽ ስያሜ፣ ግልጽ ፕሮግራም ያለው ግብ ያለው መሆን አለበት። እነዚህ ኃይሎች ባስቀመጥነው መርህ መሰረት ውጊያ ስለማያስፈልገን በእርቅ በሰላም እንዲመጡ ሰፊ ጥረት አድርገናል ሁሉም ዜጋ እንደሚያውቀው። ነገር ግን ያ መሆን ሲያቀተው ያው መንግስት ተገቢ ነው ብሎ ስለማያምን እርምጃ እየወሰደ ነው ያለው። ኢትዮጵያ ውስጥ የመታጠቅ እና በኃይል ሰላምም የማረጋገጥ ሰላም የጠበቅ ስልጣን ያለው ፖሊስ
መከላከያ እና መሰል ተቋማት ብቻ ናቸው። ከዛ ውጭ ያለው ሰው በሐሳብ ብቻ ከትጥቅ ውጪ በሐሳብ ብቻ ነው መጨቃጨቅ ማፋቄት ያለበት። ይህ እንዲሆን ስለምንፈልግ አቋማችን መሄድ ስለሆነ በሁሉም አካባቢ ታጥቀው አካባቢ የሚያመሱ ኃይሎች እርምጃ እየወሰኑ ከሞላ ጎደል እየጠራ ነው ያለው። በሰሜንም በምዕራብም በሁሉም ቦታ አሁን እንደዚህ አይነት እንትን ያላቸው ኃይሎች እየጠሩ ነው ያሉትና ሽፍታ ድሮም ነበር ወደፊትም ይኖራል። ያው መንግስት እያጠራ ይቀጥላል ማለት ነው። እነዚህ የፖለቲካ ፓርቲ ሲም ብቻ ቢይዙም በተለያየ አካባቢዎች ላይ የህብረተሰቡ ደህንነት ስጋት የሆኑ አካላት እንዳሉ መነሻ አድርጌ ነው ጥያቄ ያነሳሁት። በሌላ በኩል ከዚሁ ጋር አብሮ የሚያያዘው የመንግስትን ኃይል የመጠቀም መብትን አንዱ መገለጫው ነው የፖሊስ ማንሳት እንችላለን። ነገር ግን ከፖሊስ አካላት መካከል ልዩ ኃይል የሚባሉት በተለያየ ክልሎች ያሉ ፖሊስ አባላት አሉ። እነሱ ላይ የሚነሱ ጥያቄዎች አሉ። አንድ በኩል ህገ መንግስታዊ መሰረት የሚላቸው የሚል ይነሳል። በሌላ በኩል ደግሞ በራሳቸውም አንድም የህብረተሰቡ የሰላም የማስከበር ሁኔታ ውስጥ ከመሳተፍ ይልቅ ስጋትም የመሆኑ የታለ የክልሎች ኃይል መፎካከሪያም ጭምር ማሳያ ያደርጓቸው ከቅርብ ጊዜያት ወዲህ መጥተዋል። በጣም በበርካታ ቁጥርም እያሰለጠኑ ነው የሚል ነገር አለ። ቀጣይ የሀገራዊ ደህንነት ስጋት እንዳይሆንም ይሰጋሉ። በዚህ በኩል እርሶ ምንድነው ሐሳቡ? በሁለት ሶስት መንገድ ብናየው አንደኛው ክልሎች ከሃርድ ፓወሩ ይልቅ ሶፍት ፓወር ላይ ሚሊሻ ከማሰልጠን በላይ በኩታ ገጠም እርሻ ምርት ማሳደግ ላይ ማበልጸግ ላይ ክልላቸውን ገበያቸውን ማሳደግ ላይ ቢያተኩሩ ራሱ ኢኮኖሚክ ፓወሩ የሚፈልጉት ነገር ይሰጣቸዋል። ኢኮኖሚክ ፓወሩ ከሌለ የኢኮኖሚክ እድገቱን ካላረጋገጡ ያሰለጠኑት ሚሊሻ 2 ወር 3 ወር 4 ወር 5 ወር ከቆየ በኋላ ሊቀልቡት ስለማይችሉ ይበላቸዋል መልሶ። አንደኛው ክልሎች በወታደር ስልጠና ላይ ከማተኮር የሚሻላቸው በሶፍት ፓወሩ ላይ በኢኮኖሚው በትምህርቱ በጤናው ቢያተኩሩ በዘላቂነት የሚፈልጉትን ጥንካሬ ያረጋግጥላቸዋል። አንዱ ይሄ ነው። ሁለተኛው በተጋነነ መንገድ በስቷል እየተባለ የሚነገረው ደግሞ የትኛው ክልል ነው ሰላሙን ያረጋግጠው? አብዝቶ የትኛው ክልል እኮ ሰላሙን ያረጋግጠው? አበዛ ብሎ በቲቪ ያሳየናል እንጂ ባስመረቀው ኃይል ልክ ክልሉን አማራ ነው፣ ኦሮሚያ ነው፣ ደቡብ ነው፣ ትግራይ ነው የትኛውም ክልል የክልሉን ሰላም ማረጋገጥ የቻለ ብቃት አልፈጠረም። ሁሉ ጊዜ ወታደር ድንበር መጠበቅ ትቶ በየክልሉ እየሄደ ሰላም የሚያረጋግጥበት ዋናው ምክንያት ክልሎች የክልላቸውን ሰላም፣ የከተማቸውን ሰላም፣ የዞናቸውን ሰላም መጠበቅ ስላልቻሉ ነው። ከዛም አንፃር ስታንዳርዱ ላይ በዛ አነሰ የሚለው አከራካሪ ጉዳይ ነው። በፌደራል ስርዓት ውስጥ ክልሎች ጠንካራ ራሳቸው የሚከላከሉበት ኃይል ይገነባሉ። ለዚህ ስታንዳርድ በርግጥ በመንግስት መመሪያ የተዘጋጀ ነው። ያለው ስጋት በስፋት ስለሚነሳ ሁሉም ስታንዳርድ ሊጠብቅ ይደረጋል። ክልሎች ኦሮሚያ አማራ ሊወጋኝ ይችላል ወይም ሶማሌ ሊወጋኝ ይችላል ብሎ የሚያደርገው የትጥቅ ክምችት ካለ አማራ እንደዚህ ጎን ያሉት እየተጠረጠረ የሚያደርግ ካለ እንደ ሀገር ማደግ አንችልም። እኛ መጨነቅ ያለብን ሌሎች ኃይሎች መጥተው ሀገራችን እንዳይወሩ ነው እንጂ እርስ በርስ የውጊያ ስነልቦና ይዘን ለመዋጋት የምናደርገው ዝግጅት ጥፋት ነው። ጥፋት ሲያጠፋ ኖሯል፣ ወደፊትም ጥፋት ነው። ነገር ግን በሚባለው ልክ የተገነባ ኃይል አለ ብዬ አላስብም። ሾው አለ በቲቪ እንጂ ኃይል የለም። ምክንያቱም ወታደር የሚበላትን የሚፈልጋትን ነገር እያሟላ መሄድ ካልቻልክ በተደራጀ መንገድ ሽፍታ ሆኖ ይዘርፋል። እምቢ ስትለው ይመታሃል። አቅም ካለውም ከዛ በላይ ይሄዳል። መቀለብ የሚያስችል አቅም ከሌለ ዋጋ የለውም። ክላሹም ያረጃል። ዘይት ይፈልጋል፣ ዘመናዊ መሳሪያ ይፈልጋል፣ ሰው ምግብ ይፈልጋል፣ ስልጠና ይፈልጋል፣ መጠለያ ይፈልጋል። በቀጣይነት ክልሎች ይሄን የማድረግ አቅም እመነኝ የላቸውም። የትኛውም ክልል እንኳን ይሄን ማድረግ በትክክል ክልላቸው ህዝብ ማስተማርና ውሃ ሊቀዱም ውሃ ሊቆፍሩም አልቻሉም። እና ይሄ ሮንግ ነው። እንደ መንግስት እሳቤና ፖሊሲ ስህተት ነው። የሚሻለው ሶፍት ፓወር ላይ ማተኮር ነው። የሰለጠነው ኃይል ካለ ደግሞ በሚባለው ልክ ከሆነ መጀመሪያ የክልሉን ሰላም ማረጋገጥ ነው። ከዚህ አንፃርም ስራቸውን ቢሰሩና ራሳቸውን ቢችሉ መከላከያን ሳናጉላላ እናደርግ ነበር። ያም አልሆነምና ትንሽ ይሄም ሚዛን ይፈልጋል። ቁጥሩ በዛም ሚዛን ይፈልጋል። የነሱ ትኩረትም ሚዛን ይፈልጋል። በእኛ በኩል ግን መመሪያ ያዘጋጀን ነው። ስታንዳርዱን የሚጠበቅበት መንገድ እንፈጥራለን። ሁሉን ነገር አቴታይ ማድረግ አይቻልም። በየደረጃ እየፈጸመን ስለምንሄድ ይሄም ነገር መልክ ይዛል የሚል እምነት ነው ያለኝ። ዲያስፖራን በሚመለከት ያለ ሐሳብ እናንሳ። ሁለት ጥያቄዎችን አንድ ላይ ማንሳት ፈልጋለሁ። ዲያስፖራን በሚመለከት የመጀመሪያው ግድቡን እንገባ ድልድዩና ፍርስ የሚለው ከተካሄደው 2 ዓመት ሆኖታል። በአሜሪካ በሰሜን አሜሪካ አውሮፓና እንዲሁም አፍሪካ ወይም በቅርቡ ደግሞ መካከለኛው ምስራቅ ላይ የተካሄደው የእርሶ ጉዞና ከዲያስፖራ ጋር ውይይት ይታወሳልና መጀመሪያ አካባቢ ላይ በጣም ብዙ ውጤቶች መጥተው እንደነበር ይታወቃል። አሁን ግን መልሶ ደግሞ ድልድዩ የፈረሰ ይመስላል። በተለያየ መልኩ አተካራዎች ያየን ነው። ዲያስፖራ ላይ እርስ በርስ ውዝግቦች እየተመለከትን ነው። እርሱ እንዴት ይመለከቱታል? አብሮን የምናየው ደግሞ
ዘንድሮ ትልቅ ክስተት የሆነ የእርሱ የኖቤል የሰላም ሽልማት በሚመለከት በዛው በዲያስፖራ አካባቢ ላይ አይ በአንድ በኩል ሽልማቱን ሊነጠቃቸው ይገባል በሌላ በኩል ደግሞ ሽልማቱን መነጠቅ የለበትም ይገባቸዋል የሚል ለተደጋጋሚ ለኖቤል ሽልማት ኮሚቴው ደብዳቤዎች እየገቡ አሁን መጨረሻ ላይ የኖቤል ሽልማት ኮሚቴው ከዚህ በኋላ እንደዚህ አይነት ሐሳቦችን ለመቀበል ይቸገረኛል እስከሚል ድረስ የነበራለ እሱስ ምን ስሜት ይፈጥርቦታል አንድ ላይ እንዲመልሱልኝ የድልድይ መገንባትና ግድግዳ ማፍረስ ጉዳይ እንዴት ነው የምታየው አንተ ነው አንድ ሰው በካንሰር ተይዞ ካንሰር በረዘመ ጊዜ ውስጥ ሰውየውን የሚገል ሆኖ ሲያበቃ ሰውየው ካንሰር ትሪትመንት ማግኘት እንዲችል የመጀመሪያ ቀን ህክምና መሄድ አለበት ህክምና የሄደ ቀን ካንሰሩ ዳነ ማለት አይደለም ህክምና ካልሄደና ካልጀመረ ግን በሽታው የሚያጠቃበት ፍጥነትና ልክ ያድጋል እኛ ድልድይ ስንሰራና ግድግዳ ስናፈርስ የመጀመሪያው ህክምና እንደገባ ካርድ እንዳወጣ ሰው አስበው የነበረው በሽታ በ3 ወር በታብሌት በግሉኮስ በየቀን በሚወጋ መርፌ በመልክ ይድናል የሚለው የያዘን በሽታ የሚወስነው የመጀመሪያው ስራችን ግን ወደ ህክምና መሄዳችን ያሳያል ወደ ህክምና በመሄዳችን ለውጥ አልመጣም ብዬ አላስብም ዲያስፖራው ብዙ ሰው ተሳስቶ ነው የሚረዳው ለምሳሌ የተሟላም ባይሆን በርካታ ልክ ማየውን ባይሆን $1 አዋጡ ስንል ከ6 ሚሊዮን በላይ ዶላር አውጥተዋል ትልቅ ብር ነው ለህዳሴው ከፍተኛ ድጋፍ ያደረጉ ነው በኮሮና ድጋፍ ያደረጉ እነዚህ ሰዎች ሁሉ ነው ዲያስፖራ ምንለው እና ሚጮውን የሚያጠፋውን ብቻ ሳይሆን በልማት ውስጥ ያለውንም ማየት ጥሩ ነው በየአህጉሩ አይታችሁ ከሆነ በዘራ እንከፋፈልን በመታ እንከፋፈልን በጋራ እንቆማለን እኛ አንድ ህዝቦች ነው የሚሉ ሰዎች ድምጽ እኮ ይሰማል የነሱ መስማት ስለማንፈልግ እንጂ ድምጽ ይሰማል ህክምናው በተወሰነ ደረጃ ስራ እየሰራ ነው ማለት ነው ህክምናው ባጠረ ጊዜ ውስጥ ፈውስ እንዲያመጣና ሁሉም በውጭ ያሉ ከእጅ ወደ አፍ የሆኑ የሚኖሩ ሰዎች እንዲሁም የሚጣሉ ሰዎች የሚተባበሩና አንድ የሚሆኑ ቢሆን የኛ ምኞትና ፍላጎት ነው ግን ያ ስራ ውጤት አላመጣም ብዬ አላምንም ብዙዎች ሙያ ያላቸው ሀብት ያላቸው ሰዎች በዘር በእምነት ሳይከፋፈሉ በጋራ ለማገዝ ጥረት ያደርጋሉ እዛም ሆኖ እዚህ መጥተው የሚያነጋግሩን ሰዎች አሉና እየሰራ እንደሆነ ነው እኔም ማምነው የሚፈወስና ሙሉ ውጤት እናይበት ጊዜ ግን የራቀ ሊሆን ይችላል ሁለተኛው ከዲያስፖራ ሳይድ ደግሞ ሲታይ ዲያስፖራውን የማየው እንዴት ነው አሁን በገጠር በባስ በአገር አቋራጭ ባስ ጉዞ ስትጀምር መሃል ላይ ባሱ ወይ ጎማ ይተነፈስበታል ወይ ደግሞ አንዳንድ ቴክኒካል ችግሮች ያጋጥማሉ ቴክኒካል ችግሮች ሲያጋጥሙ ሁለት አይነት ሰዎች አሉ አንደኛው ሰው ልክ መኪናው ከተበላሸ በኋላ ክሪክ የሚያቀብል ጎማውን ለመቀየር ጥረት የሚያደርግ ሾፌር ረዳቱን የሚያግዝ የሚያበረታታ አለ አንዳንዱ ደግሞ ልክ መኪናው እንደቆመ ወርዶ ራቅ ያለ ቦታ ላይ ቆሞ ሲሰራ የሚያይሰው አለ ተሳፋሪዎችን ሆነ ስታይ የተሳፋሪ ግዴታ ከተነሱበት እስከሚደርሱበት መክፈል ነው ከፍለዋል የሾፌርና ረዳቱ ደግሞ መኪና ደህንነት ጠብቆ ማድረስ ነው ይሄ ግልጽ ውል ነው መሃል ላይ ግን ችግር ሲያጋጥም ራቅ ብለው ከሚቆሙት ይልቅ ጎማ በማቀበል ክሪክ በማቀበል ጥገናውን በማገዝ በፈጠነ ጊዜ ውስጥ ችግሩ ተፈቶ ለመጓዝ የሚያደርጉ ሰዎች ሾፌሩን ብቻ ነው ያገዙ ያሉት ራሳቸውን ያገዙ ያሉት በዚያ ስራ ምክንያት ባጭሩ ችግሩ ተፈቶ በጋራ ለመጓዝና ካሰቡት ቦታ ለመድረስ እድል ይፈጥርላቸዋል ሁሉም ዲያስፖራ የሚባለው ኃይል ሁሉም የኢትዮጵያን ብልጽግና ይፈልጋል የኢትዮጵያን እድገት ይፈልጋል የኢትዮጵያን ለውጥ ይፈልጋል ነገር ግን የኢትዮጵያ እድገት መስዋዕትነት ይጠይቃል በቀን አንድ ብር ማውጣት ይፈልጋል በቀን አንድ ብር ለማውጣት ፍላጎትና ወኔው ከሌለ ጭቃ ነክተ ችግር ለመትከል ወኔው ከሌለ የለማች ኢትዮጵያ ማየት አትችልም ከዚህ አንፃር የልክ እንደ መኪናዋ ስትቆም ስትጓዝ ሁሉም አብሮ ይጓዛል መኪናዋ ስትቆም ግን ቆሞ ከሚያዩት ሰዎች ነው አንተ መታነሳለኝ ሁሉም ዲያስፖራን ቆሞ የሚያይ አይደለም የሚያግዝም ዲያስፖራ አለ መኪናው ሳይቆም ፍጥነቱን ጠብቆ እንዲጓዝ ባጠረ ጊዜ እንዲደርስ ጥረት የሚያደርጋል ይሄንን ሁሉም ወደዛ ኃይል እንዲመጣ ጥረት ማድረግ ያስፈልጋል እንግዲህ እንደዚህ አይነት የዲያስፖራ ውዥንብሮች እያደጉ ባሉ ሀገራት ላይ ሁሉ ታይቷል በኮሪያ ጀነራል ፓርክ ጀርመን ዲያስፖራዎች ሲያነጋግሩ የመጀመሪያው ንግግራቸው በለቅሶ የተሞላ ነበር ችግሮች ነበሩ አሁን ግን የኮሪያ ወይ የጃፓን ወይ የቻይና ዲያስፖራዎች ጊዜ የላቸውም ተመረው በልጽገው አድገው
ሀገራቸውን የሚያለሙበት ሌቭል ላይ ስለደረሱ እኛ ደህንነቱ እዚህ ብቻ አይደለም እዛም ተከትሎን ስለሚሄድ ይከፋፍለናል። በነገራችን ላይ ክፍፍሉ በዘር ብቻ አይደለም በሰፈር ጭምር። በዘር ደግሞ ስተው በሰፈር በእምነት በቀበሌ ይከፋፈላል። ያ ክፍፍል እያሳነሰ የሚሄድ ስለሆነ ሰብሰብ የማለትና ችግርን ከችግር በላይ ሆኖ የማየት ብቃት እየፈጠረ ስንሄድ የሚፈታ ጉዳይ አድርጌ ነው የማስበው። እንግዲህ ዲያስፖራው የጀመረው ነገር አለ። መምጣት ጀምሯል፣ ብር መራቅ ጀምሯል፣ ኮሮና ማገዝ ጀምሯል፣ ዳሴ ማገዝ ጀምሯል። ይሄ አጠናክሮ ከቀጠለ ባጠረ ጊዜ ውስጥ የኢትዮጵያ ብልጽግና ቢረጋገጥ አብዛኛው ሰው ወደ ሀገሩ ተመልሶ ሊሰራ ይችላል። ሰው ሀገር በስደት መኖር ያው ሁሉ ጊዜ የተሟላ እርካታ አይሰጥም። ያን ለመቀየር ሊጠቀምበት ይችላል። ይሄን እንደ ሕክምና ጅማሮ አድርገን ብንወስድ ጥሩ ነው። የኖቤል ሽልማቱን በሚመለከት ከቅርብ ጊዜ ወዲህ የኖቤል ሽልማት እንደ አጀንዳ ሆኖ እዚያም ሲነሳ ሰማለሁ። እኔ እንግዲህ በጣም በርካታ ሽልማቶች ሲሸለም ነው የኖርኩት። እድሜን በሙሉ በነበርኩበት ስራ ሁሉ ሽልማት ሲሸለም ነው የኖርኩት። በዚህ ዓመትም ከ20 በላይ ሽልማቶች ናቸው የተሸለምኩት። በጣም ታዋቂ በዩኒቨርሲቲዎች የክብር ዶክተር ይሰጡኝ ጋብዘውኛል። አልቻልኩም፣ አልሄድኩም። የዩኤን ዩኒስኮ የሸለመኝ ሽልማት ዩሮ ያለበት ሽልማት አልተቀበልኩም። ብዙ ሽልማቶች አልተቀበልኳቸው፣ ገንዘብ ያላቸው አልተቀበልኳቸው አሉ። ተሸልሜ ተጠይቄ ግን ጊዜ የለኝም ብዬ አልደረስኩባቸው አሉ። በሰው በውክልና የተቀበልኳቸው አሉ። ለምን ኖቤል ሽልማት ተመዝዞ ከውስጡ ብቻውን እንደሚታይ ባይገባኝም የኖቤል ሽልማቱ ኮሚቴው ፕሮሰስ ባላቸው መመዘኛ ሲመረምሩ በሁሉ ጊዜ ክርክር አለ። በሚሸለሙ ሰዎች ላይ በነበራቸው ክራይቴሪያ ካለምንም ልዩነት በሙሉ ድምጽ የተወሰነ እኔን ከማግኘታቸው ከማውቃቸው በፊት የተወሰነ ጉዳይ እንደሆነ ነግረውኛል። ከተገናኘን በኋላም ሰፊ ጊዜ ሐሳብ መቀያየሮች ነበሩን። ውሳኔያቸው ትክክልና ደስተኛ መሆናቸውን እያንዳንዱ ኮሚቴ አባላት ራት ጋብዘውኝ አብረውኝ ቆይተው አረጋግጠውልኛል። በቅርቡም ብዙ ውዥንብር በሚፈጠርበት ሰዓት እኛ በእኛ መዘኛ መሰረት የተሟላ ነገር አይተን ነው ያደረግነው ብለው መልስ ሰጥተዋል። ለነገሩ መልስ ይስጡ እንጂ እነሱ የኔ ሽልማት ኖቤልም አይደለም፣ በዩኒስኮ የሚባለውም አይደለም፣ የክብር ዶክተሬትም አይደለም። የኔ ሽልማት ኢትዮጵያ ከደህንነት ወጥታ በብልጽግና ማማ ላይ የቆመች ጊዜ ነው እኔ የማሸነፍ ሪቫን የቆረጥኩት። ያኔ እኔም ባልል እኔና እኔ መሰል ሐሳብ ያላቸው ሰዎች ሙሉ ሽልማት አግኝተው በትውልድ በታሪክ ውስጥ የሚጠቀሱ ይሆናሉ። አሁን ያለው ሽልማት ኖቤልም በለው ሌላም ስም ያለው ሽልማት እኔ የሚታየኝ ሩጫ ጀምረህ በመጀመሪያ ዙር ላይ በርታ አይዞ የሚባል የቲፎዞ ድጋፍ አድርጌ ነው የምወስደው እንጂ የሪቫን ቆርጣ አድርጌ አልወስደውም። ሪቫኑ የሚቆረጠው ኢትዮጵያ የብልጽግና ማማ ላይ ስትወጣ ዲሞክራሲ ሲረጋገጥ ያኔ ነው የተሟላ ሽልማት ውስጣዊ እርካታ የሚያመጣው። እስከዚያስ ከነዚህ ሽልማት በላይ ለኔ ጉልበትና ስንቄ የአሮጊት እናቶች ጸሎትና ምርቃት ነው። የአሮጊት እናት ጸሎትና ምርቃት መንጠቅ የማይችል ሰው ኖቤል ነጥቃለሁ ብሎ ቢታገል ብዙም ጊዜ የማጠፋበት ጉዳይ አይደለም። ለሽልማት ብዬ የምሰራው ስራ ለሽልማት ብዬ የማደርገው ነገር የለም። እኔ የምሰራው ብልጽግና ለማረጋገጥ ነው። እኔ የምሰራው በኢትዮጵያ አድጋ ከፍ ብላ ተለውጣ ለማየት ነው። ይሄን በማረጋገው ጥረት ውስጥ ማጠፋው ማለማው ነገር ሊኖር ይችላል በግል ከሆነ ጉዳዩ። ነገር ግን ሽልማቱን በሚመለከት የሚመስለኝ እኔ በግሌ ብዙ ሰዎች አስፓየር የሚያደርጉት የሚመኙት የሚናፍቁት ነገር ሆኖ እንደው ማጣታቸው እንደመነጠቅ አድርገው የሚያስቡት ይመስለኛል። ይሄ ሁሉ ጩኸት እንጂ ብዙ የሚያስጮህ ነገር አድርጌም አላስበውም። እኔ የኖቤል ሽልማት ከሁሉ ሽልማቶች በተለየ መንገድ የማይበትም እስካሁን ከተሸለምኳቸው እና አሁን ለሽልማት አሁንም እኮ ነው ዛሬም ድረስ ለሽልማት የሚጠሩኝ ተቋማት አሉ፣ ስም ያላቸው ተቋማት አሉ። እሱን እንደ መጨረሻ ግብ አድርጎ መውሰድ ለኔም ለነዛም ሰዎች አይጠቅምም። ለኔም ለነሱም የሚጠቅመው የኢትዮጵያን ብልጽግና ማረጋገጥ ነውና የመሃል ላይ ያለ አይዞህ በርታ አይነት አድርጌ ነው የምወስደው። ሽልማቱ ብዙም የሚቆረቁረኝ ቢመጣም ብዙ ለውጥ የሚያመጣ ቢቀርም ብዙ የሚጎዳ አይደለም። እውነት ለመናገር የኖቤል ሽልማት ከኢትዮጵያ እናቶች ጸሎት አንፃር አወዳድር ብትለኝ እኔ በተወጥፍ የኛውን አብልጬ የማየው ጉዳይ ነውና ብዙ የሚያስጨንቅ አይደለም። በርግጥ ካለማወቅ ነው እንደዛ የሚያደርጉት ልምድም ዕውቀትም ስለሌላቸው ነው እንጂ የኖቤል ሽልማት እስኪሰጥ ድረስ ነው ዋናው ስራ። ከተሰጠ በኋላ አንድም የኖቤል ሽልማት ተመልሶ አያውቅም እና እንደዛ ጊዜ ከማባከን እሱ ላይ ሌላ ነገር ላይ ጊዜ ማባከን የሚሻል ይመስለኛል።
ለምን የተለየ ትኩረት ሰጡት የሚለው ጉዳይ እንግዲህ ከራስ ጥማት ከራስ ፍላጎትና ከራስ መመዘኛ ትልቁ ሚዛናቸው እሱ ሆኖ ሊሆን ይችላል። ከዚያ በላይ በጣም በርካታ ነገሮች ስላሉ የትኩረት መበተን ሳያጋጥም ከዛ ወጥተን ወደ ልማት ወደ ሰላሙ ብንሄድ ይሻላል ብዬ ነው ማስበው። በግል ግን ብዙም ተጽዕኖ የሚያሳድርብኝ ነገር አይደለም መጣም ቀረም። መልካም ያው በአብዛኛው ሲነሳ ስለነበረ ነው ያነሳሁት። የዲፕሎማሲ የሚመለከተው በተለይ ከኢትዮጵያና ከኤርትራ ጉዳይ ጋር አንፃር ላንሳ። የኤርትራ የእርቅ ሰላም በኢትዮጵያ ውስጥ ታሪካዊ ክስተት ከሚባሉት መቼም ሊዘከሩ ከሚችሉት መካከል አንዱ ስለመሆኑ ሁሉም ሰው ይስማማል። ግን አሁንም በተደጋጋሚ ሲነሳ የነበረው ነው አሁንም እየተነሳ ያለው ግንኙነቱ መርህን መሰረት ያደረገ አይደለም ይላሉ። አንዳንዶች እንደውም በተለይ ከህወሓት ወገን ያሉ አካላት ህወሓትን ለማጥቃት በመሪዎች መካከል የተደረገ ወዳጅነት እንጂ መሰረት የያዘ መርህን መሰረት ያደረገ ግንኙነት አይደለም ይላሉ። በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው? እንደዚህ የሚሉ ሰዎች ማድረግ ያልቻሉትን ማምጣት የማይችሉትን ሰላም እንዳመጣን ያውቃሉ። እኛ ዲፕሎማሲ ሊቆች ነን፣ ዲፕሎማሲ ከኛ ወዲያ የሚሉ ሰዎች ኢትዮጵያና ኤርትራ ለ20 ዓመታት ተጣልተው ሲኖሩ ችግር ሊፈቱ አልቻሉም። የኢትዮጵያና ኤርትራን ጉዳይ ያልሞከረ ሀያል ሀገር የለም። ትልቅ ትንሽ የምንለው በግሩፕም በግልም ያ ሁሉ ሞክሮ ያልተሳካለትን ነው ያሳካ ነውና ትልቅ ድል ነው። ነገር ግን ፕራይመሪሊ ከዚህ ድል ከዚህ ሰላም የምንፈልገው ምንድነው ነው? እኛ ከኤርትራ እና ኢትዮጵያ ወንድማማች ህዝቦች መጀመሪያ የምንፈልገው ዲቪደንዳችን ሰላም ነው፣ ትርፋችን ሰላም ነው። ሌላው ከሰላም በኋላ ይመጣ ጉዳይ ነው። ኤርትራና ኢትዮጵያ ታርቀው የሁለት መሪዎች ጉዳይ ብቻ ነው ብሎ የሚያስቡ ሰዎች አንደኛ ኤርትራ ውስጥ ተቃዋሚ ፓርቲዎች 10 ምናምን ተቃዋሚ ፓርቲዎች አሉ ወይ? ዛሬ የኤርትራ መንግስት ወደ ኢትዮጵያ መልሳቸውም ወይ? ይሄ ትርፍ አይደለም? ይሄ እኮ ለነሱ አይገባቸውም እንጂ ኦነግ ኤርትራ በነበረበት ሰዓት ራሱ ባንዲራ የሚያተመው የደህንነት ተቋም ባንዲራ እያተመ ኦነግ ነው በሚል ስም ብዙዎቹን እግር የቆረጠ ያሰረ ያሳቀቀ ያስቸገረ ነበር። ኦነግ በሚል ታርጋ ብዙ እናት ልጆቿን አጣለች። የኦነግ መመለስ ከዛ የመጣ ግሩፕ ብቻ አይደለም፣ በዚያ ስም ጥቃት የደረሰበት ኃይል እፎይታ አግኝቷል። ይሄ ትርፍ አይደለም ለኢትዮጵያ ህዝብ? ትርፍ መሆኑ የሚገባ ተጠቂ ስትሆን ነው። አጥቂ ስትሆን አይገባም። ሁለተኛ ከኤርትራ አንፃር ብቻ ሳይሆን በዚህ ዓመት እንኳን ብንወስድ ከሱዳን ጋር ድንበር በሚመለከት ጉዳይ የተኩስ ልውጦች ነበሩ፣ ግጭት ነበር። ከሳውት ሱዳን ጋር መተው የኛን ህፃናት ነጥቀው የመውሰድ ችግር አለ። ከኬንያ ጋር በኦሞ ወንዝ ዘለው አርብቶ አደር ዜጎቻችንን የመዝረፍ የመግደል ነገር አለ። ከሶማሌ ጋር አልሸባብ ምናምን ጋር ተያይዞ ብዙ የሚነሳ በየትኛው ጎረቤት ነው ኢትዮጵያ ምንም ግጭት ሳይኖር ምንም ጸብ ሳይኖር እንደው አልጋ ባልጋ የሆነ ነገር ፈጽማ የምታቀበት ክልል እኔ ከመጣው አይቻላቅም። ሁሉም መሬቴ ቀበሌ ይላል። ሁሉም እየገባ ወይ ህፃን ይዘርፋል ወይ ከብት ይዘርፋል። ይሄም በንግግር በድርድር በስምምነት የምንፈታው ጉዳይ ለውጊያ የማያበቃ ጉዳይ ነው እንጂ ሌላ ቦታ ሰላምና መልካም ነገር ኖሮ ኤርትራ ጋር ብቻ የተለየ ነገር እንዳለ የሚያስመስሉትም ስለማያውቁ ሳይሆን አውቀው አይናችሁን ጨፍኑና ላሞኛችሁ ስለሚሉ ነው። ኤርትራን በሚመለከት ከምንም በላይ ስኬት አድርጌ የምወስደው የሰላም ትርፍ ነው። በእኛና በኤርትራ መካከል ሰላም ተፈጥሯል። አንድ ሁለተኛ አሁን በነበረው ሁኔታ ጎረቤት ሀገሮቻችን የማስተስ የመጠቀም ፍላጎት ሲነሳ የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበር የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር የኔ መሬት የኔ ዜጋ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ትናንትና በነበረው ግንኙነት ቢሆን ኖሮ ከኤርትራ ጋራ ህዳሴ ግድብ ሊሆን ይችላል አላቅም ስላላጋጠመ ችግሩ ካላጋጠመ እንትኑን ድሉን ታራክሳለህ። ችግሩ ሲያጋጥም ደግሞ ችግሩ ይጎላና እንደሱ አይሆንም። ከኤርትራ ጋር አንዱ እሱ ነው። ሁለተኛ ቀላል በሆነ መንገድ የአውሮፕላን ኤክስቼንጅ በረራዎች ይካሄዳሉ፣ ሰዎች ይሄዳሉ ይመጣሉ፣ የስልክ ኤክስቼንጆች አሉ፣ ዲፕሎማሲ ላይ በጣም ብዙ ትብብሮች አሉ። የኤርትራ ማዕቀብ እንዲነሳ ኢትዮጵያ ከፍተኛ ጥረት ታደርግ ነበር። የኢትዮጵያ ሰላም እንዲረጋገጥ የኤርትራ መንግስት በጣም ሰፊ ጥረት ያደርጋል። ከሱዳን ጋር ከግብጽ ጋር ኢኒሺዬቲቭ ወስዶ ከሰሩ መንግስታት አንዱ የኤርትራ መንግስት ነው። ይሄ ሁሉ ዲፕሎማቲክ ጠቀሜታ አለው። ይሄንን ካከበርን በኋላ ይሄንን ሰላም ከወደድን በኋላ ተጨማሪ ነገር መኖር አለበት። ኢኮኖሚ ተሳሰር አለበት፣ ወደም መፈጠር አለበት። ምናምን ነገር ምኞት ጥሩ ነው፣ ግን እኔ የምፈልገው ካልተሳካ የተሳካ ሁሉ ዜሮ ነው ማለት ደግሞ ትክክል አይደለም። ለምሳሌ ወደብ በሚመለከት
እንግዲህ 20 ምናምን ዓመት የተቋረጠ ግንኙነት ነው። ወደብ ማለት መንገድ ይፈልጋል። መንገድ መጠገን አለበት። መንገድ ሳይጠገን አይሆንም። እንደ አውሮፕላን አይደለም ነገርየው። ክሬን ይፈልጋል፣ ጄኔሬተር ይፈልጋል፣ ብዙ ሪሶርስ ይፈልጋል። እሱን አሟልተን ስንጨርስ ወደ ወደብ ስራ መግባት፣ ወደ ቢዝነስ ትሬድ መግባት፣ ሪሌክሲንግ መግባት ያስፈልጋል። የኢኮኖሚክ ኢንቲግሬሽኑ በጣም ኢምፖርታንት ነው። እሱ ካልተሳካ ሌላ ሁሉ ዜሮ ግን ትክክል። ሰላም ስላለ ነው እሱ የምናስበው። ሰላም ከሌለ እኮ እሱ አይታሰብም። መጀመሪያ ፋውንዴሽን ሰላም ነው። ሰላም ከተረጋገጠ በኋላ ግን በዲፕሎማሲውም በኢኮኖሚውም መፈጠር የሚገባው ጉልኝትና ትስስር መፈጠር አለበት ተብሎ ይሰራልና አሁን ያለው ጩኸት የቁራ ጩኸት ነው። እውነተኛ ራሽናል የሆነ ግምገማ አይደለም። ይሄ የኢትዮጵያንና የኤርትራን ህዝቦች ወዳጅነት መናቅ ነው። በነገራችን ላይ በኢትዮጵያና በኤርትራ ጦርነት ከ100,000 ሰው በላይ ነው የሞተው። ብዙ እናቶች ልጆቻቸውን አጥተዋል። ብዙ ሚስቶች ባሎቻቸውን አጥተዋል። እህቶች ወንድሞቻቸውን አጥተዋል። እሱ ሁሉ ይቅር፣ ሰላማችን ይበልጣል፣ ትብብሩ ይበልጣል ብሎ ነው ኢትዮጵያና ኤርትራ ህዝብ እየተግባባ ያለው እንጂ የነበረው ቁስል እነዚህ በአንድ ዓመት የሚሽር ስለሆነ አይደለም። በኢትዮጵያና በኤርትራ መካከል ላይ የተፈጠረው ግጭት የፈጠረው ቁስል በኢትዮጵያና ሱዳን መካከል አልተፈጠረም። በኢትዮጵያና ኬንያ መካከል አልተፈጠረም። በኢትዮጵያና ጅቡቲ አልተፈጠረም። 100,000 የገደለ የሞተበት የውጊያ ሁኔታ አልተፈጠረም። ይሄ ሁሉ ቁስል ችሎ ይቅር እርቁ ይበልጣል ነገ ይበልጣል ብሎ የሚስማማን ህዝብ በየጊዜው እያራከስክ ቁስሉን መነካካትና ማሳመም ተገቢ ነው ብዬ አላስብም። ይሄ ለኤርትራም ህዝብ ለኢትዮጵያም ህዝብ ኢኳሊ የሚያስፈልገው ቀዳሚው ነገር በመካከላችን ሰላም መኖር ነው። ከሰላም በኋላ ደግሞ ሊጨመሩ የሚገባቸው ነገሮች በየደረጃው መጨመር ለሁላችንም ይጠቅም ነው። ለኤርትራ ብቻ አይደለም፣ ለኢትዮጵያ ብቻ አይደለም። እኛ ልዩ ተጠቃሚ ሆነ መቅረብ የለብንም። በኢትዮጵያና በኤርትራ መካከል የኢኮኖሚ ትስስር ካለ ተጠቃሚው ሁለቱም ወገን እንጂ አንድ ወገን አይደለም። በዚህ እይታ ማየት ያስፈልጋል። የኤርትራን ለብቻ ስናይ እንግዲህ አሁን ኢትዮጵያ ውስጥ በርከት ያሉ የህገወጥ መሳሪያዎች ይገባሉ። ኢትዮጵያ ውስጥ ከኢትዮጵያ በርከት ያለ ወርቅ በኮንትሮባንድ ከኢትዮጵያ ይወጣል። ከዚህ ሁለቱም በላይ በህገወጥ መንገድ ኢትዮጵያውያን ከሀገር ውስጥ በደላላ ወጥተው ለባህር፣ ለጫካ፣ ለአውሬ ይጋለጣሉ። ይሄ ሁሉ የሆነው የኤርትራ መንግስት በፈጠረው መንገድ አይደለም። መሳሪያ የሚያስገቡብን በህገወጥ መንገድ መሳሪያ የሚያስገቡብን ጎረቤት ሀገራት ችግር የለባቸውም ብለን ወርቅ በኮንትሮባንድ እየተቀበሉ ዜጎች በሂውማን ትራፊኪንግ እየተቀበሉ የሚያሸጋግሩ ሀገራትን ወዳጅ አድርገን ይሄ ቢያንስ እነዚህ ጉዳዮች የማይታይበትን የኤርትራ ጉዳይ አራክሶ ማየት ትክክል አይደለም። ይሄም ግልጽ ነው ለኔ። እኔ ስላልቻልኩት አይረባም ስራው ነው እያለን ያለው የሆነ ግሩፕ ግን ትልቅ ስራ ነው። አሜሪካም አልቻለችም፣ አውሮፓ ህብረትም አልቻለም፣ ዩኤንም አልቻለም። የኢትዮጵያና የኤርትራ መንግስት ነው ችግሩን የፈታው። የኢትዮጵያና የኤርትራ ህዝብ ነው ችግሩን የፈታው። ይሄ ማክበር ያስፈልጋል። የጎደለውን ደግሞ በሂደት ቢሞላ መልካም ነው፣ እኛም እንፈልጋለን። ነገር ግን በአንድ ዓመት ጊዜ ውስጥ ሁሉ ነገር ካልተገለባበጠና ካልተቀየረ የሚለው ዝም ብሎ ባዶ ፍላጎት ነውና መርህ ላይ ተመሰረተ አይደለም። የመሪዎች ነው ምናምን መጀመሪያ መርህ ላይ በፌደራልና በክልል መንግስታትም የተስተካከለ መርህ ሳትፈጥር ስለ መርህ ልታወራ አትችልም። እዚህ ጋር ህገ መንግስት ጨፈለቀ ስላለ ህገ መንግስትን ስትጨፈላልቅ ትውላለህ። እዚህ ጋር መርህ የለም ትላለህ፣ መርህ አልባ ትሆናለህ። እንደዚህ አይነት ዱዋል ፐርሶናሊቲ እና በሁለት ማንነት የሚገለጽ አካሄድ የሚያዋጣ አይደለም። እነዚህ የሐሳብ ድርቀት ያላቸው ፖለቲከኞች ብዙ ጊዜ አይንህ እያየ ሻሽ አስረው ጨፍነህ ሊዋሹ ሊያሞኙ ሊያታሉ ይፈልጋሉ። ይሄ ጊዜ ያለፈበት ነው። እኛ በእንደዚህ አይነት ፍሬከርስኪ ፕሮፓጋንዳ ምንታለል ምንሸወድ አይደለም። ከሱ ሽወዳ አልፈን እንኳን አሸንፈናል። እነዚህ ሽወዳዎች አልፈን እነዚህን ቲንኪንጎች አልፈን አሸንፈናል። አሁን የተሸነፈ ኃይል የሚያደርገውን እንደዚህ አይነት ንግግር ተቀብሎ የሁለት ህዝቦችን ሰላም ማራከስ ተገቢ ነው ብዬ አላምንም። እያደገ ይሄዳል። በጣም ጥሩ ጅማሮ ነው ያለው። እያደገ ይሄዳል። ሁሉም ጥያቄዎች በጊዜ ብዛት ሁሉም ቁስሎች እየሻሩ ሁሉም ፍላጎቶች እየተሟሉ ኢንፍራስትራክቸር እየተገነባ እየሰፋ ይሄዳል የሚል እምነት አለን። ለዛ ደግሞ ትዕግስትና ስራ ይፈልጋል እና ዝም ብሎ የኤርትራ መንግስት እዚህ ሆኖ ለማዘዝ መሞከር አይቻልም። መንግስት ነው፣ ሀገር ነው፣ ህዝብ ነው። ሲፈልግ በራሱ ፔስ ዝግጁ ሲሆን ተነጋግረን ተደራድረን የምናመጣውን ጉዳይ በዚህ አግባብ ማየት ተገቢ ይመስለኛል። ጥሩ የኢኮኖሚ ጉዳይ በትልቅ ከምናነሳው አንዱ የቀረው ይመስለኛልና እንዳጠቃላይ ኢኮኖሚ የነበረበት ችግር ይታወቃሉ። በለውጥ ሂደት ውስጥ ደሞዝ መክፈል የሚቸገርበት ሁኔታ ውስጥ ተፈጥሮ እንደነበር በተደጋጋሚ እርሶም ገልጸው ነበር መጀመሪያ አካባቢ በነበሩ ሁኔታዎችና አሁን ኢኮኖሚ ምን ላይ ነው ያለው?
በተለይ ህዝቡ የሚያነሳቸው ዋጋ ንረቶች መቀነስ ጨምሮ ሌላው ደግሞ ትልቁ የስራ አጥ ጉዳይም ስለነበረ እነዚህ ነገሮች በማስታረቅ ረገድ ውጤት ማምጣት በሚችልበት ደረጃ ላይ ነው ያለው። ኢኮኖሚው በከፍተኛ ደረጃ የተመታ የተንኮታኮተበት ሁኔታ ተፈጥሮ ነበር ያኔ። ከዛ ጊዜ ለማውጣት ሰፊ ስራዎች ተሰርተዋል። መጀመሪያ የሰራ ነው በቁልቁለት ጉዞ ላይ የነበረውን ኢኮኖሚ ማስቆም ነው። የመጀመሪያው ዓመት ከዚህም ለምነን ደሞዝ መክፈል፣ እዳ ትንሽ ማቆየት መሞከርና የቁልቁለት ጉዞ ማቆም ነው። ከዛ በኋላ የ3 ዓመት ሆም ግሮን ኢኮኖሚክ ሪፎርም አጀንዳ ቀርጸን ከ10 ቢሊዮን ብር ያላነሰ ተጨማሪ ሀብት ከተለያዩ ሀገራት እና ተቋማት በብድርም በእርዳታ መልክ በማግኘት ኢኮኖሚውን የማረጋጋት ስራ የሰራ ነው። ከዛ ቀጥለን አሁን በውይይት ላይ ያለው የ10 ዓመት የብልጽግና ፍኖት ነው። ይሄ 10 ዓመት የብልጽግና ፍኖት ኢትዮጵያን የብልጽግና መሰረት የሚሰራ ነው። በ10 ዓመት ውስጥ የብልጽግና ፋውንዴሽንስ ይፈጠራሉ ነው። በ2050 የዛሬ 30 ዓመት ኢትዮጵያ 20 በኢኮኖሚ የዳበሩ በቴክኖሎጂ ያደጉ ጠንካራ ሀገራት መካከል ትሆናለች የሚል ጽኑ እምነትም ህልምም ራዕይም አለን። ደሞም ይሳካል። የዛሬ 30 ዓመት እንዴት ይሳካል የሚለው በጣም ብዙ መተንተን የሚያስችሉ መረጃዎች አሉ። ለምሳሌ የዛሬ 30 ዓመት ዱባይ ነበረች፣ ቻይና ነበረች፣ እንዴት ነበረች እያልክ ስታይ በ30 ዓመት ውስጥ ምን ሊፈጠር እንደሚችል መገመት የሚያስችሉ በብዙ ሀገራት የታዩ በእኛም የሚሆኑ ነገሮች አሉ። ሁለተኛ ፖፑሌሽናችን በ2050 250 ገደማ ይጠጋል። ከአፍሪካ ከናይጄሪያ ቀጥሎ ትልቁ ፖፑሌሽን ነው የሚሆነው። ይሄ 250 ሚሊዮን አሁን ከ100 በላይ ስለሆነ ብዬ ነው ከደብል በላይ ይሆናል። ይሄን ህዝብ ይዘን ይሄን መልክዓ ምድር ይዘን አሁን በጀመርነው እሳቤና ናሬሽን ዩኒፋይድ የሆነ ተውት እየፈጠርን ከሄድን ኢትዮጵያ በከፍተኛ ደረጃ ከሚያድጉ ሀገራት መሆን እኛም እናምናለን። በዓለም ላይ በኢኮኖሚስት ትንበያ የሚሰጡ ግለሰቦችም ይሄን ያምናሉ። አሁን ያለውን ፖቴንሻል እያዩ ሲሄዱ ኢትዮጵያ ውስጥ ያለው ችግር አጠገብ ያለ ሀብት አለማየት ነው። እንጦጦ አጠገብ አለ አታየውም፣ ሱባ አጠገብ አለ አታየውም፣ ወንጫ አጠገብ አለ አታየውም። ብዙ ሀብት አለ አታይም። እሱን እየቆፈሩ እያወጡ ጥቅም ላይ ማዋል ከተጀመረ በብዙ መንገድ ሀብታችን ማሳደግ ኢኮኖሚያችን ማሳደግ የሚያስችል ብቃት አለ። በነበረው ሂደት በቀላል ዳታ ለማሳየት ከለውጡ በፊት የኢትዮጵያ ዕዳ 31% ነበር ከጂዲፒ። አሁን 25% ሆኗል። 6% ቀንሷል በሁለት ዓመት ውስጥ። ይሄ ትልቅ ለውጥ ነው። በበጀት እንኳን ብትመለከት በየዓመቱ ከፍተኛ ጭማሪ እያሳየ ሄዶ ከ100 ቢሊዮን ብር በላይ ጭማሪ አድርጓል በዚች የለውጥ ጊዜ ውስጥ የኢትዮጵያ በጀት። ከዛ በተጨማሪ ግን 2-3 ችግሮች አሉብን። አንደኛ ኢምፖርት ሰብስቲት ማድረግ፣ ለምሳሌ ስንዴ እንደ ዘይት ያሉ ጉዳዮች በሀገር ውስጥ ልናመርት የምንችላቸውን ከውጭ ማስገባት መቀነስ። ስንዴ ምናልባት ዘንድሮ በጥቂት ፐርሰንት ካስተቀረ ከዘንድሮ በኋላ እናስገባው ከሚቀጥለው ዓመት ጀምሮ ሙሉ በሙሉ ለውስጥ ፍላጎት የሚበቃን እናመርታለን። ለዚህ ደግሞ ለሆላንድ ብለን ግድቦች ሰርተን በሶማሌ በአፋር በብዙ ቦታዎች አዋሽ ተፋሰስ ላይ ሰፊ ስራ ይሰራን ያለ ነው። ኦሞን ጨምሮ አሁንም በጣም ጥሩ ምርት እየተመረተ ነው ያለው። በከፍተኛ ደረጃ ይቀንሳል። በሚቀጥለው ዓመት ሙሉ በሙሉ ከውጭ የምናስገባው እናቆማለን። እሱን ደግሞ አብዝተን ወደ ኤክስፖርት ካሳደግ ነው አግሮ ኢንዱስትሪ ጨምረን ወደ ፕሮሰስ ማድረግ ከገባን ደግሞ ወደ ምርት ብልጽግና የሚወስድ ይሆናል። ይሄ ከኢምፖርት ሰብስቲቱሽን አንፃር ነው። በዘይትም በስንዴ በተለይ ምግብ ላይ በምንተክላቸው የ5 ሚሊዮን ችግኝ ውስጥ አብዛኛው ፍሩት እና ፓፓያ እና አቮካዶ እና ማንጎ ለውስጥም ጥቅም ለኤክስፖርትም በ2-3 ዓመት እናያለን የሚያወጡትን ኢምፓክት ከፍተኛ ውጤት ያመጣሉ። ይሄ ኢኮኖሚ ያለበትን ጫና ለመቀነስ የሚሰራ ነው። ከዕዳ ቅነሳ አንፃርና ሪስትራክቸሪንግ በዲፕሎማሲ የሚሰሩ ስራዎች ሰፊ ስራ ሰርተናል። የዕዳ ቅነሳና ስትራክቸር የተወሰነ ደረጃ ተደርጓል። ዕዳ የመክፈል አቅማችን ባለፉት 2 ዓመታት በከፍተኛ ደረጃ ብዙ ዕዳ የከፈል ነው። ቅድም እንዳልኩ 6% የቀነሰው በዛ ነው። እነዚህ ከፍተኛ ስኬቶች ናቸው። ከኢምፕሎይመንት አንፃር ዘንድሮ 3 ሚሊዮን ሰው በላይ የቀጠር ነው እንዳልኩት ሁሉም ስራ ስላላቆመን ይሄን ማስቀጠል ከቻልን 2-3 ዓመት ኢምፕሎይመንት ላይ ያለው ጫና ይፈታል ማለት ነው። አቻምና በዚህ መንገድ መከወን አልቻልንም። ነገር ግን አሁንም በኢኮኖሚ ውስጥ ትልቁ ጫና ኢንፍሌሽን ነው፣ የዋጋ ንረት ነው። የዋጋ ንረቱ በተለይ የምግብ ነክ ነገሮች ላይ ያለው ንረት ለመቀነስ እንዳልኩ ስንዴ ማምረት ብቻ ሳይሆን ትላልቅ ምርት ማምረት የሚችሉ የዳቦ ፋብሪካዎች እየተከልን ነው። አሁን ተክለናል፣ ተጨማሪ እየተከልን ያለ ነው። የዳቦ ፋብሪካውን ስንተክል ስንዴ በሀገር ውስጥ ስናመርት መንግስት ሰብሲዲ አድርጎ ዳቦን ከ5 ብር 1 ብር ወይም ከ1 ብር 50 ሳንቲም በሚያስገባበት ሰዓት በዛው ልክ ምግቡ ይቀንስና ዳቦ በቂ አይደለም፣ አቮካዶ ጨምር፣ ማንጎ ጨምር፣ ጁስ ጨምር የሚል ህዝብ ይፈጠራል። ጁስን ደግሞ አሁን ዛፍ የተከልን ስለሆነ ማንጎ፣ አቮካዶ፣ ፓፓያን አቅርበን ጁስ ማድረግ ስንችል የከብት
ከከብት ጋር የሚያዝ ዲያሪ ላይ በደንብ ስንሰራ ወተት ነክ ነገሮች ማምረት ስንችል እነሱን ስናቀርብ ምግብ በሀገር ውስጥ ማምረት በበቂ ደረጃ መስራት ስንችል ምርቱ እየተስተካከለ ኢንፍሌሽን መስመር እየያዘ ይሄዳል የሚል እምነት አለን። አንዱ ትልቁ ቻሌንጃችን እሱ ነው፣ ግን በአጭር ጊዜ የማይፈታ ጊዜ የሚጠይቅ ስለሆነ ለዛ ነው በስንዴውም በዘይቱም በዳቦ ፋብሪካውም በአግሮ ኢንዱስትሪውም እየሰራ ያለነው ስራ ከአጭር ጊዜ አንፃር ውጤት ባያመጣም ከተወሰነ ጊዜ በኋላ የራሱ የሆነ ውጤት ያመጣል። ሌላው ክሪቲካል ነገር ኤክስፖርት ነው። ላለፉት 4-5 ዓመታት ኮንቲኒየስሊ ኤክስፖርት እየቀነሰ ነበር። ዘንድሮ እንዳነሳውል 14% እድገት አምጥቷል እና በኤክስፖርት ያመጣው ለውጥ ምን ያመጣል? ሪዘርቫችን ላይ ኢምፓክት አለው ማለት ነው። እሱ በቀጥታ የውጭ ምንዛሪ ግኝታችን ያሰፋል ማለት ነው። እሱን እያሳደግን ኢምፖርት ሰብስቲቱሽን ካደረግን ደግሞ ለውጭ ምንዛሪ የምናወጣው ይቀንሳል ማለት ነው። እነዚህ እየተሰናሰሉ ሲሄዱ በአመታት ውስጥ ኢኮኖሚ ላይ ያለው ችግር የተፈታ ይሄዳል። አሁን በቂ ብር ለመበደር የሚያስችል አቅም ፈጥረናል። ከሁለት ዓመት በፊት ግን ኢትዮጵያ ለመበደር ያላት አቅም ሃይ ሪስክ ውስጥ ገብታ ሊያበድር ፍላጎት ያለው ኃይል የለም። አሁን ብዙ ኃይል ይጠይቃል አበድር እያለ መበደር እንችላለን። የተበደርነውም በጊዜ መጨረስ መከወን ከቻልን ደግሞ የተሟላ ውጤት ልናመጣ እንችላለንና ኢኮኖሚ ላይ እየመጣ ያለው ውጤት ተስፋ ሰጪ ነው። በኢምፕሎይመንቱም በኤክስፖርቱም በኢምፖርት ሰብስቲቱሽኑም በዕዳ ቅነሳውም በሪዘርቭ አቅም እድገትም በጣም ተስፋ ሰጪ ነው። ትልቁ ቻሌንጅ ኢንፍሌሽን ዋጋ ንረት ነው። እሱን ደግሞ ቅድም እንዳልኩት በአመታት በሚሰሩ ስራዎች ውጤቱ የበለጠ እየታየ የሚሄድ ይሆናል። ጥሩ እንግዲህ ያው የመጨረሻ የአዲስ አመት ጥያቄዎችን ብቻ ነው ማነሳው፣ ግን ከዛ በፊት እርሶን በግል የሚመለከቱ ሁለት ጥያቄዎችን አንድ ላይ እንደቀደሙ ባነሳለው ተወዳለኝ። የመጀመሪያው የጠቅላይ ሚኒስትር እንደሚሆኑ ከመጀመሪያው ጊዜ ጀምሮ በተለይ መግቢያው ላይ ካነሱት ንግግሮት ከናቶ ጋር ተነስተው ሲያነሱ ነበርና እንደሚሆኑ ለዛም ሲሰሩ እንደነበር ሲገልጹ ነበር። አሁን መጨረሻ ላይ በትክክል ያን ነገር ራዩን ማሳካት ችሏል። አንዳንዶች ይሄንን ሲመለከቱ በኢትዮጵያ ውስጥ አጠቃላይ ራይ አንድ ሰው የያዘውን ራይ እንደዚህ ማሳካት የሚችልበት ሁኔታዎች አሉ ወይ ብሎ ይጠይቃል። የራዩ ቁርጠኝነት እስከምንድን ነው የመነጨው የሚለው ሐሳብ ብዙዎችም ስለሚያነሱት እሱንም ቢመልሱልኝ ነው። ሁለተኛው በስራ ውስጥ ባሉበት ጊዜ ውስጥ ምን ያክል ብዙ ጊዜዎችን በስራ እንደሚያሳልፉ አንዳንዶች አይሆንና ለጤናዎች ሲሰጉ ይስተዋላል። በእርግጥ በጣም ብዙ ጊዜ ስራ ላይ እንደሚያሳልፉ ያው እኔም እርሶ ጋር አብሬ ስለምዘግብ መታዘብ የቻልኩትም ጭምር ስለሆነ ነው ምን ያክል ጊዜዎችን በስራ ውስጥ እንደሚያልፉና የራሱ የሆነ የረፍት ጊዜዎት አሉት። ምናልባት ጤናዎት ላይ ችግር እንዳይፈጠርም ለሚሰጉት ኢትዮጵያውያንስ ምንድነው ያለው መልእክቱ? ጠቅላይ ሚኒስትር ለመሆን እንዳልኩት በልጅነት ወራት በቀን ቢያንስ አንዴ እየሰማው ነው ያደግኩት። ቢያንስ በቀን አንዴ ጠቅላይ ሚኒስትር እንደመሆን እየተነገረኝ ነው ያደግኩት። እንግዲህ በሻሻ ላይ ተወልዶ ያደገ ሰው እንኳን የሀገር ጠቅላይ ሚኒስትር መሆን ጅማ ከተማ ገብቶ መኖርም የሚታሰብ አይደለም። ህልም ነው። ከሚታይ ነገር ሳይሆን ከማይታይ ነገር ውስጥ ማለም፣ ለዛም ዲተርሚንድ መሆን ነው እንድታሳካ የሚያደርግ። ለዚህ ደግሞ አሜሪካ መሄድ ቻይና መሄድ አያስፈልግም። ከኢትዮጵያ በላይ ከማይታይ ነገር የሚታይ ነገር የፈጠሩ ሰዎች ያሉበት በቂ ላይፍ ኤግዛምፕል የለም። ለምሳሌ ላሊበላ እንውሰድ። ላሊበላ አሁን ሄደህ የምታደንቀው የውቅር አብያተ ክርስቲያኑን ነው። ከዛ በላይ ግን መታየት ያለባቸው ሚስጥሮች አሉ። ላሊበላ ያንን ቤተክርስቲያን ከመፍጠሩ በፊት ያየው ተራራ ነው። ድፍን ተራራ አይቶ ከዚህ ተራራ ውስጥ ፈልፍዬ ህንጻ ሰራለው አለ። እንግዲህ አንተ እዚህ ጋር ድንጋይ ያየህ፣ እዚህ ጋር ሜዳ ያየህ፣ እዚህ ጋር ሰው ወጣት ስራቶ ያየህ፣ እነዚህን አገናኝቼ ኮንዶሚኒየም ሰራለው የሚል ሐሳብ ከባድ እየሆነበት ዛሬ ይህ ሰው ግን ከድፍን ተራራ ይሄን ተራራ ፈልፍዬ ህንጻ ሰራለው ብሎ ኢማጂን አደረገ። ይሄ በወቅቱ ስታየው ቅዠት ነው። ቅዠት ብቻ ሳይሆን በአንዳንድ የታሪክ ድርሳናት ላይ እንደተጻፈው የላሊበላ ቅርብ ሰዎች የሆኑ ሰዎች ተሳስተሃል፣ የሚዋጋ ንጉስ እንጂ የሚገነባ ንጉስ አይታወስም፣ ብትዋጋና ስምህን ታሪክን ብታድስ ይሻላል የሚል ምክር ሁሉ መክረውት ነበር። ግዴላችሁም ውጊያው ቀርቶብኝ ይሄንን ተራራ ህንጻ አድርጌ ታሪኬ ቢዘነጋ ይሻላል አለ እና ወደ ልማት ስራ ገባ። እስከዛሬ ድረስ እኔም አንተም ትናንት ያለው ትውልድም ነገም ይሄንን ታሪክ እየዘገበ ይኖራል። መነሻው ግን ድፍን ተራራ ነው። የላሊበላ ውቅር አብያተ ክርስቲያን በጣም የሚያስደንቁ ዊዝደሞች በውስጡ አሉበት። አንደኛ ህንጻ የሚሰራው ከታች ወደ ላይ ነው። ከታች ወደ ላይ ብቻ ሳይሆን ወደ ታች ቆፍረህ ፋውንዴሽን
አስፍተን ወደ ላይ የሚወጣው እሱ ከላይ ወርታች ነው የሰራው። ይሄ በዓለም ኢንጂነሪንግ ውስጥ የለም፣ የታሰበ ነገር አይደለም፣ አዲስ ግኝት ነው። ሁለተኛው የሚደንቀው ነገር በደንብ አድርገህ ላሊበላን ቤተክርስቲያን ስትመለከት ከላይ መጀመሪያው ጣራው ላይ የመስቀል ቅርጽ አለው። ከጣራው ትንሽ ስትወርድ 2-3 ሴንቲሜትር ስትወርድ አሸንዳ የሚመስሉ የተቀረጹ ውሃ የሚያፈሱ የተቀረጹ ድንጋዮች አሉ። ይሄ ሰው ገና የመጀመሪያው ጣራ ሲሰራ ወደታች እንደሚወርድና እዛ ላይ ቀርጾ አሸንዳ ካላስቀመጠ ዝናቡም የውሃን ጥፍጣፊውም ህንጻውን ሊጎዳው እንደሚችል አስቦ መጀመሪያ ቀርጾ ነው የወረደው። ታች ደርሶ አይደለም ዝናብ ስለሚመጣ ብሎ ላይ መጥቶ ያቺን አሸንዳ ያስቀምጠው። ምክንያቱም የተለጠፈ ነገር አይደለም፣ ከድንጋይ ተፈልፍሎ የወጣ አሸንዳ ነው። ገና ሲጀምር እንደሚጨርስ ያውቃል። ገና ሲጀምር ከላይ ጀምሮ መቀመጥ የሚገባቸው ጉዳዮች በየቦታው እየተቀመጡ እንዲሄዱ ካልተቀመጡ ታችኛው እንደሚያበላሹ ያውቃል። እንደዚህ አይነት ህልሞች የታለሙበት እንደዚህ አይነት ህልሞች የተፈቱበት ሀገር ነው ኢትዮጵያና ከኢትዮጵያ በላይ ለማለምና ለማቀድ የሚያስደፍር እውነተኛ ታሪክ ያለው ሀገር አለ ብዬ አላስብምና ከዛ አንፃር ሲነገረኝ ነው ያደግኩት። እድሜም በሙሉ እንግዲህ አሁን ጠላቱም ወዳጁም ሰምቻለሁ እንደሚል በእኔ አቅራቢያ እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስቴር ለመሆን እንደምሰራ የማያውቅ ሰው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስቴር እንደምሆን የማያውቅ ሰው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስቴር ለመሆን እንደምሰራና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስቴር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ነው ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ ያውቅ። እንዳይሳካ ብዙ ፈተናዎች ነበሩ፣ ብዙ መግፋቶች ነበሩ፣ ብዙ ጫናዎች ነበሩ፣ ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገስኩት ህልም በውስጥ ያረገስኩት ነገር ስንቅ ሆኖኝ ጉልበት ሆኖኝ ማለፍ መሻገር ችያለሁ እና ብዙዎች እንደዚህ እንዲያልሙ ፈልጋለሁ። እንደዚህ አይነት ህልም እንዲያልሙ። ለዛ ህልም ግን ማለም ብቻውን በቂ አይደለም። መትጋት፣ መስራት፣ መድከም ይፈልጋል። ራስን ማዘጋጀት ይፈልጋል። የመሪዎችን ታሪክ ማንበብ፣ የመሪዎችን እንቅስቃሴ ማወቅ፣ ራስን በቂ ደረጃ እያዘጋጁ መሄድ ይፈልጋል። እኛ ጋር እንደነውር ነው እንዲህ ማለም እንደነውር። እኔም ብዙ ጊዜ እንዳልናገር አፌ እንዲሸበብ ብዙዎች ሙከራ ያደርጉ ነበር። ትክክል አይደለም። ማለም አለብን፣ ህልማችንን ማሳካት አለብን። አልቲሜትሊ ግን መሆኑ የሚያስከትለው ውጤትና ፋይዳ በተግባር ማሳየት አለ። መሆን ብቻ አይደለም። እኔ ከበሻሻ ጠቅላይ ሚኒስትር ሆናለሁ ብዬ ወጥቼ 20 ምናምን ዓመት ተጉዤ ሆኛለሁ። ትልቅ ድል ነው፣ ግን በቂ አይደለም። ሆኜ የዜጎች ህይወት ላይ የማመጣው ውጤት፣ የማረሰርሰው ጉሮሮ፣ የማስተምረው ጭንቅላት፣ ስራ የምሰጠው እጅ ቁጥር ብዛት የኔን መሆን ውጤት ይለካል። እነዚህን ማድረግ ያስፈልጋል። ለዚህም ብዙ ወጣቶች ማለም መተለም መትጋት አለባቸው ብዬ አስባለሁ፣ አምናለሁ። በግሌም የአይነት ስሜት ነው የሚሰማኝ እና በተደጋጋሚ እንዳልኩት እውነተኛ አባባል ነው። አልሜ አስቤ ነው የመጣሁት። እኔ እንደምሆን ጠቅላይ ሚኒስትር መለስም ያውቃል፣ ጠቅላይ ሚኒስትር ኃይለማርያምም ያውቃል። ደብቄያቸው አይደለም፣ እነሱም ያውቃሉ። አሁን አንዳንድ ሰዎች የሚያወሩት ብቻ ሳይሆን መሪዎቹም ያውቃሉ። ለዛ ዓላማ እንደምሰራ እንደምዘጋጅ ያውቃሉ። ሳገኛቸውም ልምዳቸውን እውቀታቸውን ጠይቃቸዋለሁ። ጽሁፎቻቸውን ለማንበብ ሙከራ አደርጋለሁ። የታወቀ ህልም ነበር፣ የተፈታ ህልም ነው። ይሄ ህልም ግን ሙሉ ፍቺ የሚያገኘው እንዳልኩት በኢትዮጵያ ህልውናና ጉዞ ላይ የሚታይ የሚጨበጥና ለታሪክ የሚጣል ነገር መተው ሲችል ነው። ያን ለማድረግ ደግሞ መትጋት ይፈልጋል። አሁንም ከዚህ አንፃር አንተም እንዳነሳው ብዙ ጊዜ በስራ ነው የማጠፋው። ግን አሁን ጠቅላይ ሚኒስትር ከሆንኩ አይደለም። ጠቅላይ ሚኒስትር ከመሆኔ በፊትም በሰራሁባቸው ስራዎች ቦታዎች ሁሉ እኔ እንሳያለሁ፣ ቢሮ አድር ነበር። ቢሮ እያደርኩ አነባለሁ፣ ጽፋለሁ፣ ሰራለሁ። ከዛም በኋላ ባሉኝ ስራዎች ቢሮ የልጆች ወልጄ ቢሮ እያደረኩ ሰራ ነበር እና አዲስ ባህል አይደለም። ግን ስራ ብቻ አይደለም፣ በየቀኑ ጸልያለሁ። በመለፋው በመጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆንኩ ጸልያለሁ። አቅም እና ጊዜ የፈቀደ መጠን ሁሉ ስፖርት ለመስራት ሙከራ አድርጋለሁ።
በተቻለ መጠን የፊዚካል ኤክሰርሳይዝ ለማድረግ ሞክራለሁ። ከዛ በተጨማሪ ባገኘሁት አጋጣሚ ሁሉ ለማንበብ ሙከራ አደርጋለሁ። እንግዲህ እኔም ማምነው አራቱ ኢንተለጀንሶች ማደግ አለባቸው። አራቱ ኢንተለጀንሶች ኢኳሊ ካደጉ ነው ሰው ሙሉ የሚሆነው ብዬ ስለማስብ ስፒሪቹዋል ኢንተለጀንስ ላይ ሰራለሁ፣ አነባለሁ፣ ጸልያለሁ። ፊዚካል ኢንተለጀንስ ላይ ሰራለሁ፣ ስፖርትም ዋናም ባገኘሁት አጋጣሚ እሞክራለሁ። ኢሞሽናል ኢንተለጀንስ ላይ በከፍተኛ ደረጃ ሰራለሁ። እንዲሁም ማወቅ እና ጭንቅላቴም ማደግ ማበብ ስላለበት ለማንበብ፣ ለማወቅ፣ ለመማር ጥረት አደርጋለሁ። እነዚህን ደምሬ ነው በየቀኑ የምኖረው። ስራዬም ደስታዬም በእነዚህ ውስጥ ነው ያለው። ስፖርት ሳትሰራ ዋል ወይም ሳትጸልይ ዋል ወይም ሳታነብ ዋል ብትለኝ ደስታ የለኝም። ደስታ ያለው በእነዚህ ውስጥ ነው። በየቀኑ የማደርገውም እነሱን ነው። ጤና በሚመለከት ብዙ ስጋት የለኝም። እንግዲህ እስካሁን እስከዚች እድሜ ድረስ ሆስፒታል ገብቼ የጉልኮስ ተወግቼ አላቅም። የከፋ በሽታ ገጥሞኝ አያቅም። ወደፊትም የከፋ ነገር ይገጥመኛል ብዬ አላስብም። ያ እንዲሆን ብዙ የሚያግዙኝ ኃይሎች ስላሉ በዛ ውስጥ ነው የምኖረው። ብዙም ስጋት አያስፈልግም። ለጤናዬ በሚያስፈልግ ልክ እንቅስቃሴ ያደርጋለሁ። ግን ስራ ሰውን በሽተኛ አያደርግም። ትጋት በሽተኛ አያደርግም። ትጋት ጭንቅላት ውስጥ ያለን ረሃብ እየመለስክ መሄድ ነው በሽተኛ የሚያደርገው። እኔ በሽተኛ መሆኑ ስራ ሳጣ ነው። ስራ ከሌለኝ ማነበው ከሌለ እንቅስቃሴ ከሌለ ነው በሽተኛ መሆኑ እንጂ እነዚህ ፍላጎቶቼ ስለሆኑ እነሱም ማሟላት የሚያስችል እድል እስካገኘው ድረስ በሽታም ብዛም አያሰጋኝም። በተደጋጋሚ እንዳልኩት ደግሞ የኢትዮጵያ እናቶች ጸሎት ብዙ ስለሚያግዘኝ እሱም ስላለ አትስጋ፣ አንተም ለሚሰጉትም አትስጉ በላቸው። በጣም ጥሩ ሐሳቦችን ያነሳ ነው። ያው የዚህ ምክንያቱ አዲስ ዓመት የ2013ን ከቀናት በኋላ ምን ቀበል መሆናችን ነውና ለ2013 ያሉትን ህልም ቢነግሩ ደስ ይለኛል። 2013 ውስጥ ኢትዮጵያ እንዴት ነው የሚስላት የሚለውን ነገር የመጨረሻ ሐሳብሱን ቢያነሱልኝ አብረው ቢያነሱልኝ ደስ የሚለኝ ደግሞ ያው የአዲስ ዓመትና ትዝታ አይጠፋምና ምናልባት ልጅ ያሉ እንኳን የሚያስታውሱት ነገር ካለ አብረው እዚህ ጋር ቢጨምሩልኝ ደስ ይለኛል። የመጨረሻ ጥያቄ ነው። ወይ አዲስ ዓመትን እንግዲህ ያው እኔ እንደምታውቀው የደሃ ልጅ ነኝ። ብዙ ድግስ ብዙ ምሎ ነገር የለም። ግን እስላምም ክርስቲያኑም ጎረቤት ተባብረን ያለንን ተካፍለን ስንኖር አውቃለሁ። እኛ ቤት ባይኖር ጎረቤት ያለውን በላለን፣ ጎረቤት ባይኖር እኛ ጋር መጥተው ይበላሉ። ማስታወሶ ትብብር እና በፍቅርና በትግግዝ መኖራችንን ነው። ከዛ ተረፈ አብዛኛውን የበዓላት ቀናት ቅድም እንዳልኩ በስራ ማሳልፈው ብዙም የተለየ ትውስታ የለኝም። ኢትዮጵያን በሚመለከት 2013 2011 ከ2010 ይሻል ነበር። 2010 እኛ ወደ ስልጣን ስንመጣ ከ1 ሚሊዮን በላይ የኦሮሞ ተወላጆች ከሶማሊያ ተፈናቅለዋል። ከዛ በኋላ ያለው መፈናቀል በሙሉ ተደምሮ ያን ያክልም እንደሚባለው አይደለም። 2011 በኢኮኖሚውም በእንቅስቃሴውም ከ2010 ይሻላል። 2012 ደግሞ በሁሉም መንገድ ከ2011 ይሻላል። 2013 በብዙ መንገድ ደግሞ የተሻለ ይሆናል ብዬ አስባለሁ። መንግስት እየጠነከረ ይሄዳል፣ ኢንስቲትዩሽኖች እየተጠናከሩ ይሄዳሉ፣ ኢኮኖሚያችን እየተሻሻለ ይሄዳል። ህዝባችን ሞር ቀልብ እየገዛ እየሰከነ ራሱን እያሸነፈ የሀገርን ዋጋ እያወቀ ሀገር ማፍረስ የሚያስከትለውን ጉዳት እየተገነዘበ ይሄዳል። በዚህ ውስጥ መረጋጋት መስከን ይፈጠራል። ምርጫ ዲሞክራሲያዊ ሆኖ ተሽሎ የሚከወንበት አመት ይሆናል። የህዳሴ ግድብ ሁነኛውን ፓርት የምንሰራበት አመት ይሆናል። በዚህ በያዝነው አመት 6 ቢሊዮን ችግኝ ለመትከል እቅዳለን። 6 ቢሊዮን ችግኝ እንተክላለን። 1 ቢሊዮን ችግኝ ደግሞ ለጎረቤት ሀገራት እያዘጋጀን እንገኛለን። ሆርን ኦፍ አፍሪካ በሙሉ ወደ ችግኝ ተከላ እንዲገባ። ያ ከሆነ በቂ ዝናብ ካገኘን መሬታችን ከረሰረሰ ማረስም መኖርም መልማትም ስለሚቻል የኛም መልካም ነገር የማጋባቱ ስራ የምንሰራበት ነውና 6 ቢሊዮን ችግኝ እንተክላለን። የህዳሴን መሰረታዊ ስራዎችን እንሰራለን። ምርጫ እናካሂዳለን። ከባድ ስራዎች ናቸው እነዚህ። ከዚህ ውስጥ ተቋማት እናጠናክራለን። የጀመርነውን ኢኮኖሚ እንቅስቃሴ በስፋት እናሳልጣለን። ኮሮና ላይ ያስከትል የሚችለውን አደጋ በብዙ መንገድ ቀንሰን የሞት አደጋ ቀንሰን ዜጎቻችን እንዲሻገሩ የምናደርግበት ዘመን ይሆናል። እጅ ላይ ተያይዘን ተባብረን ተጋግዘን ከዘንድሮ የተሻለ ማንነት በሚቀጥለው ዓመት እንፈጥራለን ብዬ አስባለሁ። አዲሱ ዓመት አዲስ ወረቀት ነው፣ አዲስ መዝገብ ነው፣ አዲስ መጽሐፍ ነው። ተባብረን በጥንቃቄ በየዕለቱ በየቀኑ በየሰዓቱ ከጻፍንበት መልካም ነገር ጽፈን እናወጣለን። ከተዘናጋን ከተኛን ደግሞ ያው የስራችን ውጤት ነው የሚሆነውና አእምሮ የተሰጠን ዓመት ከወዲሁ እያንዳንዷን ቀንና ሰዓት ሳናባክን በተባበረ ክንድ እየሰራን ከሄድን ይልቅ ያማረ የበለጠና የተሻለ ዓመት ይሆነልናል ብዬ አስባለሁ።
ለመላው ኢትዮጵያ ህዝብም የሰላም የፍቅር የስኬት የመግባባት የመተዋወቅ አገርን የማወቅ አገርን የመውደድ እና በመደጋገፍ በመስጠት ውስጥ ያለውን ደስታ የመገንዘብ ራስን የመግዛት ፈጣሪን የመፍራት እና ኢትዮጵያ የምትልቅ ለመላቅ የምትችል ልኳ ከፍ ያለ በዚያ ልክም ከፍ እንድትላስቡ የሚተጋ ዜጎች ያሉባት ሀገር እንድትሆን እመኛለሁ። አዲስ ዓመት ሁላችን በደስታ የምንቀበለው ሁላችን በደስታ ስራችን የምንጀምርበት ዓመት እንደሚሆን ተስፋ አደርጋለሁ። መላው ኢትዮጵያ ህዝብ በመጪው ዘመን በሰላም በፍቅር በሐሴት በደስታ ከቤተሰቦቹ ጋር ከልጆቹ ጋር እንዲያሳልፍ ተንኮል ጥፋት ግድያ መረበሽን የሚያስቡ ሰዎችም ቀልብ እንዲገዙና ወደ ቀልባቸው እንዲመለሱ ቀልብ የማይገዙትን ደግሞ የሰላም አስከባሪው ኃይል የጸጥታ አስከባሪው ኃይል ጠንከር ባለ መንገድ የሀገሩን ሰላም በማስከበር ስራ እንዲሰራ መጪው ዓመት በኢንሲደንት የምንናወጥበት ሳይሆን ኢንሲደንትን ማኔጅ የምናደርግበት አዳዲስ ድል የምናስመዘግብበት እንዲሆን ከፍተኛ ምኞትና ህልም አለኝ። ይህ እንዲሳካ ጸሎቴ ነው ምኞቴ ነው። እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለሁ ክቡር ጠቅላይ ሚኒስትር። በከሞላ ጎደል አብዛኞቹ ሊነሱ የሚችሉ በማህበረሰብ ያሉ ጥያቄዎች እንድዳሰስና ምናለኝ ቆንጆ ቆይታ አድርገናል። በርግጥ ረዘም ላለ ሰዓቱን ወስጃለሁኝ በዚህ ቃለ መጠይቅ ለነበረን ቆይታ በጣም እናመሰግናለሁ። አዲስ ዓመትም ለርሶም ለቤተሰቦም እንዲሁም በቅርቡ ወላሉትም የሥራ ባልደረቦት ጋር ለሁላችሁም መልካም አዲስ ዓመት የተሻለ አዲስ ዓመት እንዲሆን እንመኛለን። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ተመልካቾቻችን 2013 ምክንያት በማድረግ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረግነው ልዩ ቃለ ምልልስ ይሄን ይመስል ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። ለእናንተም አዲስ ዓመት የሰላም የብልጽግና እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ። የአቢሲኒያ ታይም ቤተሰቦች በዚህ የዩቲዩብ ሚዲያ ላይ አጫጭር መረጃዎች የትንታኔ ዜናዎች እንዲሁም ወቅታዊና አጓጊ መረጃዎችን ዘንላችሁ እንቀርባለን። አንድም መረጃ እንዳይመልጣችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቤተሰባችን ስለሆኑ እናመሰግናለን።